በኢትዮጵያ የጽህፈትና የንባብ ታሪክ ዋነኛዋ ባለድርሻና አቃቤ ጥበባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆኗን መናገር ለቀባሪው ማርዳት ነው። ቶሮንቶ በምትገኘው መንበረ ብርሃን ቅድስተ ማርያም ቤተክርስቲያን አንድ መጽሐፍ ተመርቆ ነበር። ጸሐፊው ቀሲስ ዶክተር መብራቱ ኪሮስ ናቸው። ቅዳሴ ወደ ጌታ ደስታ የመግባት ሚስጥር የተሰኘውና ለጸሐፊው ሶስተኛ ስራ የሆነው ይህ መጽሐፍ በአቀራረቡ ለየት ያለና በቤተክርስቲያኒቱ ዋነኛ ስርዓተ አምልኮ ጉዳይ ቅዳሴ ላይ የተመሰረተ ነው። በኢትዮጵያ ቤተክርስቲያን ጉዳይ ታዋቂ ከሆኑት ጸሐፊያን መልአከ ብርሃን አድማሱ ጀንበሬና ፕሮፌሰር ጌታቸው ኃይሌ በኋላ በአካዳሚያዊና በስነ ጽሑፍ ደረጃቸው ላቅ ያሉ መጽሐፍትን ካበረከቱልን ጥቂት መምህራን ቀሲስ ዶክተር መብራቱ ኪሮስ ተጠቃሽ ናቸው። ቅዳሴ መጽሐፍ የቅዳሴን ምንነትና እንዴት ይከወናል፣ ለምን ይከወናል የሚሉ መሰረታዊ ጥያቄዎችን በጥሬው ከማስቀመጥ ይልቅ ደራሲው የመረጡት ዘዴ ቅዳሴን በተመለከተ ጥያቄ በመታነሳ ፍቅርተ ኢየሱስ የሚል ስም በሰጧት ንቁ ገጸ ባህሪና ለሷ ጥያቄ ምላሽ በሚሰጡ ፍቅረ መለኮት በተባሉ ገጸ ባህሪዎች አማካኝነት ነው። ይህ ጠንካራውን ርዕሰ ጉዳይ ለማስገንዘብ ከመርዳቱም በላይ መጽሐፉ ኢላማ ያደረጋቸው ምዕመናንን በቀላሉ እንዲያነቡትና እንዲረዱት ያግዛል። መጽሐፍ በእኔ አስተያየት አንድ መጽሐፍ ጥያቄዎችን የሚመልስ መሆን አለበት። ካነበብነው በኋላ ለምሳሌ ረጅም ልቦለዶች ከሆኑ ብዙ ጊዜ እንደሰትባቸዋለን አይደል? ልባችን አንጠልጥሎት ይቀጥላል፣ ደስ ይለናል፣ ኢንጆይ እናደርገዋለን። የቤተክርስቲያን ደግሞ የሪሰርች የምርምር ስራዎች ደግሞ ሲሆኑ የሆነ ጥያቄ ያልተመለሰ ጥያቄ በህይወታችን ውስጥ ካለ ያንን ጥያቄያችንን ይመልስልናል። ድምጻችን እየቀነስን ይሄ መጽሐፍ ከመታተሙ ከጥቂት ወራት በፊት ይሄ ሶሻል ሚዲያ ከመጣ በኋላ እንደምታውቁት ከያቅጣጫው የተለያዩ ነገሮች ይሰማሉ፣ ይደመጣሉ። ኢቭን ከኛ ቤተክርስቲያን አባቶች ዘንድም አንዳንድ ጊዜ ብዙ ነገሮች እንሰማለን ጥያቄ የሚችል እና አንደኛው በተደጋጋሚ ሰማ የነበረው ነገር የኛ ቤተክርስቲያን ውስጥ ወንጌል አይሰበክም። ኢቭን ካህናትን ሲሉ ሰምቻለሁ። ይሄንን ትልልቅ ካህናት የሚያውቁ በማህሌት በሰዓታት በቅዳሴ ጊዜው ስለሚበላ ስለሚያልቅ ወንጌል ለመስበክ ጊዜ የለም የሚሉ መልእክቶችን ሰማ ነበር እና በተደጋጋሚ እኔ ሳድግ በቤተክርስቲያናችን ውስጥ ሳድግ ቤተክርስቲያን በስመ አብ ተብሎ ኪዳን ተጀምሮ ከጠዋት ጀምሮ ማህሌትም ይሁን ሰዓታትም ይሁን ቅዳሴ ዘ ኢንታየር ፕሮሰሱ ለኔ ወንጌል አድርጌ ነበረ መወስደውና ጥያቄ ፈጠረብኝ። እንዴ ማለት ቅዳሴውም ሰዓታቱም ማህሌቱም የቤተክርስቲያን አጠቃላይ ስርዓቱ ወንጌል አይደለም ማለት ነው? የተለየ ወንጌል መስበክ የተለየ ነገር ነው ማለት ሌላ ራሱን የቻለ ንስርሊ መጽሐፍ ቅዱስ ተጠቅሶ የዮሐንስ ወንጌል እዚህ ጋር እንደዚህ ያለ ሉቃስ ጳውሎስ ወደ ቆሮንቶስ ሰዎች በላከው መልእክት ላይ እንደዚህ ያለ ተብሎ የሚሰበክ ነገር ብቻ ነው እንደ ወንጌል የሚል ጥያቄ ነበር በጭንቅላቴ ውስጥ ረጅም ጊዜ። የቀሲስ መብራቱን መጽሐፍ ቅዳሴ የሚለውን ሳገኘው ጥያቄን መለሰልኝ ማለት ነው። ኦኬ በሷ ላይ ያዘጋጀዋት አጭር ንግግር እንደሚከተለው አቀርባለሁ። ቴክኖሎጂ እንግዲህ በአግባቡ ከተጠቀምንበት ጠቀሜታም አለው ጉዳትም አለው። ይህ መጽሐፍ ከመታተሙ በፊት በነበሩት ጥቂት ዓመታት ወይም ወራት ውስጥ የኛ ቤተክርስቲያን ወንጌል አይሰበክም የሚል ክስ ወይም ስሞታ ይቀርብ ነበር። አንዳንድ አባቶችም ያነሱት ነበር። ወንጌል መስበክ እንዴት ያለ ነገር ነው? the entire የምናልፍበት ፕሮሰስ በቤተክርስቲያኑ ስርዓቱ ወንጌል አይደለም እንዴ የሚል ጥያቄ በውስጤ ይመላለስ ነበር። and I am right ቀሲስ እግዚአብሔር ይስጣቸው ልክ ነህ አሉኝ በመጽሐፋቸው። ኦኬ በቃል ተነጋግረን ሳይሆን በመጽሐፋቸው መለሱልኝ። ብዙ ቦታ የተበታተኑና እድሜ ልካችንን ተምረን ወይም አንብበን ወይም ሪሰርች አድርገን የማንደርስባቸውን ቅዳሴያት
አገር በቀሎች ቅዳሴያት አሉ፣ መጽሐፍ ውስጥ ታገኙታላችሁ። እንዲሁም ከውጭ የተተረጎሙ አሉ። ከተለያዩ ቦታ ቅዳሴዎችን እያጣቀሱ ከተለያዩ ቤተክርስቲያናችን ከምትቀበላቸው ጉባኤያት ሰሞኑን ላስት ዊክ ካስታወሳችሁ አዲስ አበባ ዝክረ ኒቄያ ጉባኤ የሚባል ዝግጅት ነበር። ለምሳሌ ከነሱ አይነት ጉባኤያት ከመጽሐፍ ቅዱስ ከአባቶች ትርጓሜ አሰናስለው በአንድ መድብል ዕውቀት ያስጨብጡናል። በዚህ መጽሐፋቸው ላይ ቀሲስ ዕውቀት ፕሮዳክሽን ኢዝ ቬሪ ኢምፖርታንት። አንዳንዱ ቃል በአማርኛ ምትክ ስለሌለው ነው። ዕውቀት ፕሮዲውስ ማድረግና ለሚመለከተው ሕዝብ ማድረስ በጣም በጣም ኢምፖርታንት ነው። የእኛ ቤተ ክርስቲያን አብዛኛውን ጊዜ ስናድግ ስርዓቱን ወይም እምነቱን ለአባቶች ብቻ ቅድም ጆኒ እንደተናገረው ዶክተር ዮሐንስ ለካህናት ወይም ለቄሶች ወይም ለዲያቆናት ብቻ የተሰጠ የሚደረግ ብቻ አድርገን ስለተውን ኖሌጅን በአግባቡ ለምእመናን ስላላስተላለፍን እስከ ቅርብ ጊዜ ድረስ ብዙ ወንድሞች እህቶች ይወሰዱብን ነበረ። ኦኬ የሚወሰዱት ነሰርሊ ሮንግ ሃይማኖት ውስጥ ስላሉ ሳይሆን መጀመሪያውንም ኖሌጅ የቤተክርስቲያናችን ዕውቀት በአግባቡ ለኛ አልደረሰም። ኤንድ የቀሲስ መብራቱ መጽሐፍ ይሄንን ኖሌጅ ፕሮዳክሽን በቤተክርስቲያናችን ውስጥ እንዲተገበር ያደረገ አንድ መጽሐፍ ነው። የቀሲስ መብራቱ መጽሐፍ የተለየ የሚያደርገው ብዙ ጊዜ መጽሐፍ ሲጻፉ ቅድም እንደነገርኳችሁ ለምሳሌ ልቦለድ ረጅም ልቦለድ ከሆነ የሆኑ ካራክተሮች ይፈጠራሉ። ልብ የሚያንጠለጥል ነገር አለው፣ ፕሎት የሚባል ነገር አለ፣ ምልሰት ምናምን አለ። የተለያዩ ቴክኒኮችን ተጠቅመው ልባችን ይዙታል። ኦኬ የቤተ ክርስቲያን መጽሐፍ ቅዳሴ ኖርማሊ በቅዳሴ ሰዓት በአገልግሎት ሰዓት ነው እንጂ ከቤታችን ውጪ ማለት ከአገልግሎት ውጪ ከቤተ ክርስቲያን ውጪ ቤታችን ውስጥ ቁጭ ብለን ምናነበው አይደለም። በሁለት ምክንያት፣ አንደኛ አንዳንዶቹ መጽሐፍ ውስጥ ያሉት ነገሮች ጥልቅ ረቂቅ ሊሆኑና ላንረዳቸው እንችላለን። ሁለተኛው ደግሞ ይሄ አክብዶ አምልኮ በፍርሃት የመያዝ ሁኔታ ስላለ በዕለት ተዕለት ህይወታችን አልጋ ላይ ተኝተን ጋደም ብለን ወይንም ሶፋ ላይ ቁጭ ብለን የማንበብ ልማዱ ባህር የለንም። ቀሲስ መብራቱ በዚህ መጽሐፋቸው ላይ በጣም ደስ የሚል ቴክኒክ በደረቁ እንዳለ ፍልስፍና ሳይሆን ሁለት ገጸ ባህሪያትን ፈጥረው ፍቅርተ ኢየሱስና ፍቅረ መለኮት የሚባሉ ካህንን ፈጥረው እንደ ዳያሎግ ነው ያደረጉት። ተዋሶ ይሉታል እሳቸው። አውሶ ተዋሶ እንዳልሰፈ ይቅርታ፣ ሁለቱም ይሆናሉ። አውሶም ተዋሶም ዳያሎግ ማለት ነው። ኮንቨርሴሽን ነው። ይነጋገራሉ። ኤንድ በጣም ደስ የሚለኝ ነገር ከዚህ መጽሐፍ ብዙ ነገሮችን ማንሳት ይችላል። በጣም ግን ስትራይክ ያደረገኝና ሁላችሁም ብታዩት ደስ የሚለኝ ገጽ 27 ላይ ሄዱ። መጽሐፉ የደረሳችሁ ሰዎች ገጽ 27 ላይ ሄዱ። ገጽ 27 ላይ ብዙዎቻችን ቤተክርስቲያን እንዳልኳችሁ ስናድግ እንመጣለን፣ እናስቀድሳለን፣ እናመልካለን፣ እንሄዳለን። በዕለት ተዕለት ስንኖር አብዛኞቹን ነገሮች በልማድ በውርስ ነው ያገኘናቸው እንጂ በዛ ምክንያት አንዳንድ ጊዜ የተሳሳቱ ነገሮችንም ወርስን ልንሄድ እንችላለን። ኦኬ ለምሳሌ ገጽ 27 ላይ ስለ አሃዱ ሲባል ቄሱ ቅዳሴ ሲጀመር ሁሉም ሰው ይነሳል። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚል ሲሉ ጥያቄ በተለምዶ አሃዱ አብ ሲባል ነው ስጋ ወደሙ ቤተ መቅደስ ውስጥ መንበሩ ላይ ከተቀመጠ በኋላ የሚባረከው የሚል እምነት አለ በብዙዎቻችን ዘንድ። ነገር ግን ቀሲስ ይሄንን ለፍቅርተ ኢየሱስ ሲያስረዷት ኖ እንደሱ አይደለም። ህብስቱና ወይኑ የጌታ ስጋና ደም ወደ መሆን የሚለወጡት በቅዳሴው ሶስተኛ ክፍል የአማንያን ቅዳሴ ወይንም አኮቴት ቁርባን ካህኑ ወደ እግዚአብሔር አብ መንፈስ ቅዱስን በህብስቱና በወይኑ ላይ እንዲሁም በሁላችን ላይ እንዲልክ በሚጸልይበት ሰዓት ነው እንጂ አሃዱ ሲባል አይደለም ይላሉ። እንግዲያውስ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስስ ምንድን ነው ስትላቸው እሱ ሃይማኖታችንን እምነታችንን የምናውጅበት የምንመሰክርበት ነው። የእምነት ምስክርነት የምንሰጥበት አንቀጽ ነው። ቅዳሴ ሲባል
ሲባል ዝም ብለን ቤተክርስቲያን እንቀመጥና አስረዘሙት ነው የምንለው። አቤት አቤት ዛሬማ ምንም እኮ ማቆም የለው ማስረዘሙት እኮ አስረዘሙት ዛሬ ጉድ እኮ ነው ዛሬ እንላለን። እና ምናልባት ከቤትም ጓደኛም ስልክ ሲደውል ቀስ ብለን ወደ ወንበሩ ስር ጠጋ እንልና አስረዘሙት ዛሬ አልጨረስንም እኮ እንላለን። እና ለምንድን ነው እኛ ተሳታፊ ስላልሆንን ነው። አሁን ሲገባኝ ተሳታፊ አይደለንም። እና ነገር ግን አሁን ይሄንን በማንበብ እና ምስጢሩን በመረዳት በጣም የተሳታፊዎች ቁጥር እንደሚጨምር ተስፋ አድርጋለሁኝ። እንግዲህ ብዙ ጊዜ አልፈጅም። እኔም ወደሚቀጥሉት ገምጋሚ ወስዳችኋለሁ። የሚቀጥሉት እንግዲህ አባታችን አባ ኪሮስ ወልደ ትንሳኤ ናቸው። እሳቸውን ወደ መድረኩ ጋብዛለሁ እና በዚህ መካከል ደግሞ ካርዶች ዲስትሪቢዩት እናደርጋለን፣ እናከፋፍላለን በየጠረጴዛው ላይ። ጥያቄ ካላችሁ እዛ ላይ ጥያቄ ሰማያዊ ክብር መታጨትን እንደዋዛ እንደፈዛዛ እንዳይመለከቱት አእምሯቸውን ሰብሰብ እንዲያደርጉ ልቦናውን በዓላማው ተግባር እየዋኘ በዓለማዊ ተግባር እየዋኘ የቆመበትን ቦታ እንዳይረሳ የሚያስገነዝብ የሥርዓተ ቅዳሴ የመጀመሪያው ክፍል በሰፊው አብራርተውታል። ስለ ሰርግ መታደም፣ ለሰርጉ ከተዘጋጀው ምግብ መመገብን፣ ጥቅሙን ከሰርጉ ታድሞ ከማዕዱ አለመካፈልን ያለውን ጉዳት በሰፊው አመልክተዋል። ሁለተኛ የንስሐ ጸሎት ከዳዊት መዝሙራት የታዘዙትን የህሊና ጸሎት እንዲሁም በማየ ቅድሳት በጻይሉ በጽዋው በዕርፈ መስቀሉ በማይፈዳት የክርስቶስ ሥጋና ደም መሸፈኛ በሆኑት ላይ የሚጸለዩትን ጸሎት ሁሉ አጠቃለዋል። በየዕለቱ ቅዳሴ በሚቀደስበት ሰዓት የመጀመሪያው የመግቢያው አዋጅ ደወል ቃጭል እየተመታ መስዋዕቱ ከቤተልሔም በመሶበ ወርቅ ደግሞ በጽዋ ወደ ቅድስተ ቅዱሳን ቤተ መቅደስ ሲገባ የሚዜሙ ያሬዳዊ መዝሙራት አብራርተውልናል። ካህኑ ለምእመናን የሚያስተላልፈው አብይ መልእክት መንፈስ ቅዱስ ከሰማየ ሰማያት የሚወርድበት አስፈሪ ጊዜ የሰማይ አምላክ መስዋዕቱን ለመለወጥ ለማክበር በዚህ ሰዓት ይመጣል። በጸጥታ በጽሞና እግዚአብሔርን በፈሪሃ እግዚአብሔር አይነ ህሊናችንን ወደ ሰማይ እንድናደርግ በጥሩ አገላለጽ አስፍረውታል። የሰራይ ዲያቆን የንፍቅ ዲያቆን የሚያከናውኑ ስርዓቶች የዕለቱ መስዋዕት አቅራቢ መታሰቢያ የተደረገለት የነፍሳተ ሙታን ሊሆን ይችላል። ልዩ ልዩ በጸሎት አስቡ የሚሉትን ሁሉ በዛ ውስጥ የጸሎት እንትን ስላለው ይህን ሁሉ በሰፊውን ማለት እንደሆነ አስረድተዋል ማለት ነው፣ ጽፈውታል። ቡራኬ የቅዳሴው የክብር ከፍታ በመጨመር ከንባብ ወደ አብይ ዜማ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ። ይህም ጸሐፊው እንዳሉት የእምነት ጸሎት ሁላችንም የእግዚአብሔር ልጅነት ስናገኝ የምንጠመቀው በአብ በወልድ በመንፈስ ቅዱስ ነውና ህዝቡም በአማን አብ ቅዱስ እያሉ ህዝቡ ካህኑ እግዚአብሔርን የማነጋገር ምስጋናቸውን ሃሌሉያ በማለት ወደ ቀጣይ ይሸጋገራል። ዲያቆኑ ተንሱ ጸልዩ ሰላም ለኩልክሙ ናኩቶ ለጋሪ ሰናት ላይ ሌና ለእኛ በጎ ነገርን ያደረገ ይቅር ባይ እግዚአብሔር እናመሰግናለን የሚለውንም በሰፊው አብራርተውታል። የተለመደ ሁል ጊዜ የምንሰማው ጸሎት ስለሆነ ማለት ነው። ስምንተኛው ክፍል የቃሉ ትምህርት የጳውሎስ መልእክት፣ የጴጥሮስ ግብረ ሐዋርያት፣ ዮሐንስ የሚዜሙ ዜማዎችን በመካከል ያሉት ቅዱስ ሐዋርያ ጳውሎስ የምንላቸው ሁሉ ማለት ነው። እነዚህ የምልጃ ጸሎቶች ናቸው። እነሱን ሁሉ የተካተቱበት ነው። ከዛ ቀጥሎ ዝወቱ አመጣጡን እንዲሁም የምልጃ ጸሎት የቅዱሳን የተሰጠ ጸጋ ክብርን የሚያትት መሆኑን አስፍረዋል። ሱራፌል ኪሩቤል ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር። ይህ ጸሎት በብሉይ ኪዳን አስቀድሞ የታወቀ ጸሎት ነው። ቡራኬ ገጽ 47 ሰለስቱ ቅዳሴያት በሚል ሰፊ ሀተታ የሰጡበት የሱራፌል ምስጋና ከትንቢተ ኢሳይያስ የተገኘ ምስጋና ወደ ስርዓተ ቅዳሴ ሲገባ የኪዳን ጸሎት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የሚለውንም የዶግማ ትምህርት ያካተተ ነው ብለውታል። ገጽ 52 ላይም ምስባክ የዳዊት መዝሙር ዜማ አምላካችን ፈጣሪያችን እግዚአብሔር ለቅዱሳን ሐዋርያት ሆኖ ብሎ ወደ ዓለም የላካቸውን
እሱም ማየታቸው መልካም መሆኑን ብዙ ወላጆች ማየት መስማት ፈልገው እንዳልተፈቀደላቸው እነሱ ማየታቸው መባረክ መሆኑን ይህን ጸሎት ከወንጌል በፊት የሚጸለየውን ሁሉ በደንብ አትተውልናል በሰፊው ማለት ነው። በዚህ ውስጥ ከመቅደሱ የሚደረጉ ስርዓቶችን ስለ ማዕጠንት ዕጣን፣ ስለ ወንጌሉ፣ ስለ ጧፉ ምሳሌያዊነት ሁሉ በሰፊው አብራርተዋል። ስለ ቅዱስ ወንጌል በቅዳሴው ላይ ስለተሰጠው ድርሻ እንዴትና ምን እንደሆነ እስከ ጻው ንዑሰ ክርስቲያን ድረስ ተመሳሳይ የወንጌል ስርጭት የሚገልጹ ቃላቶችን መሆናቸው ሙሉ የስርዓተ ቅዳሴውን ይዘት የተብራራበት ገጽ ነው። ንዑሰ ክርስቲያን የሚለው ቃሉን እንጂ ትርጉሙን ልብ አንድለው ነበርና ሰፋ ያለ ማብራሪያ ሰጥተውበታል። ገጽ 61 ላይ ጸሎተ ሃይማኖት የሚል ርዕስ የሰጡት በውስጡ በዲያቆኑ ተንሱ ጸልዩ፣ ስለ ቤተ ክርስቲያን ሰላም፣ ስለ ርዕሰ ሊቀ ጳጳሳት፣ ስለ ሀገረ ስብከቱ ሊቀ ጳጳስ፣ ስለ ምዕመናን በተከታታይ ያሉትን ጸሎታት እንዲሁም ለምዕመናን ሁላችንም በህብረት የሃይማኖት ጸሎት እንበል ከሚለው ጋር ይህ ጸሎት በማን እንደተደረሰ አመክንዮን ጨምሮ የቅዳሴው አካል እንደሆኑ ሃይማኖታዊ ዶግማዊ ጸሎት መሆኑን በግሩም ቃላት ሰፋ ያለ ማብራሪያ በመስጠት ጽፈዋል። ገጽ 65 ላይ የእጅ መታጠብ ስርዓት፣ የካህኑ የመንፈሳዊ ስራ እንቅስቃሴዎች ከንጽህና ጋር እንዲሁም ቂም በቀል ይዞ ንስሐ ሳይገባ ራሱን ሳይመረምር ለካህን ራሱን ሳይገልጽ ወደ ቅዱስ ሥጋውና ወደ ሥጋው ደግሞ በድፍረት እንዳይቀርብ የሚል ትእዛዝ ለማስተላለፍ እንዴትና በምን የሚለውን በሰፊው ጽፈውልናል። አኮቴተ ቁርባን የሚለው ገጽ 74 የአማንያን ቅዳሴ ፍሬ ቅዳሴ ማለት ነው። ይህ እርሳቸው የጀመሩት በቅዱስ ባስልዮስ ዘቂሳርያ ማለት ነው። እግዚኦ መሐረነ ክርስቶስ ብሎ የሚጀምር ነው። በዕለቱ መባ አቅራቢውን በተመለከተ በዲያቆኑ በኩል ጀምረውታል። ይሄ በዲያቆኑ መሪነት ኢየሱስ ክርስቶስ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ሰምተህ ማረን የሚል ነው። ሌላኛው ከእኛ ቤተክርስቲያን የሌሉ ወይም ያልታተሙ የቅዳሴ ያዕቆብ ወኅቡረ ዚእነ የጌታ ወንድም እና የማርቆስ ወንጌል ቅዳሴ ከ14ቱ ቅዳሴያት ውጭ ያሉ ያልታተሙትን ይዘታቸውን አስፍረዋል ማለት ነው እና ሌላው በኢትዮጵያ ቅዱሳን መንፈሳውያን አባቶች የተደረሱ ቅዳሴ በሚል ይዘታቸው ልዩነታቸው ያብራሩ ሲሆን ወደ 4 ቅዳሴዎች በ14ኛው በ15ኛው ምዕተ ዓመት ተደርሰዋል በሚል ይህን በደራሲው መጀመሪያ እትማቸው በደብተር ማለት ነው አኮቴተ ቁርባን ላይ በሰፊው አስፍረውታል እና ይህንን የመሰለ ሀሳብ ነው። ለምሳሌ ከዛ ውስጥ እሳቸው ካሏቸው ውስጥ የዮሐንስ ወልደ ነጎድጓድ ላይ አልቦ ጽንፍ ወአልቦ ማኅሌት አልቦ ዘረከቦ የሚል አለ። ገጽ 83 ላይ መጽሐፍ የምታየው ከሆነ ማለት ነው። ይህን ማነበው እኔ መጽሐፉን አላቸው ከቅዳሴው ላይ ግን እዚህ ላይ ነው ማነበው ያለ እሳቸው ገጽ 83 ላይ አልቦ ጽንፍ ወአልቦ ማኅሌት አልቦ ዘረከቦ ወአልቦ ዘረከቦ ከነም ይላል። አልቦ
አምሰከ ይላል። ይሄ ዳርቻ የለህም፣ ፍጻሜ የለህም፣ ያገኝህ የለም፣ የሚያገኝህ የለም፣ የሚያውቅህ የለም፣ አንተ ማየት የሚችል የለም ይላል። ባጭሩ ዜማው ይህ ይመስላል ለማለት ነው። ለማስረዳት ሞክር እና ይህ መጽሐፉን ያነበብኩት ወይም ያየሁት ለረጅም ጊዜ በየዕለቱ ከምንቀድሰው ቅዳሴያት ጋር ስርዓቱን፣ ይዘቱን ከቅዳሴው ጋር ያለውን ተዛማጅነት በጥሬ ቃሉ ስፋቱን፣ ጥልቀቱን ማየት ነው የሚችለው። ስለዚህ የቅዳሴው ፍጹም ሰማያዊ መለኮታዊነት በዘት በዝርዝር አስፍረውናል። ማብራራት የነበረባቸው ቢኖሩም የመጽሐፉ ይዘት ግን በአጭሩ ጠቅለል ተደርጎ ለምዕመናን በቀላሉ እንዲያነቡት እየቀረበ ነው። የመጨረሻ ወደ ጌታ ደስታ የመግባት ምስጢር ኦ ገብርኄር ምእመነ ኮንከ ውስተ ፍስሓሁ ለእግዚእከ መልካም አንተ በጎ ታማኝ ባሪያ በጥቂቱ ታምነሃል በብዙ እሾምሃለሁ ወደ ጌታ ደስታ ግባ። ማቴዎስ 25:21 ወደ ጌታ ደስታ ለመግባት መንፈሳዊ ትሩፋት ማብዛት በመንፈሳዊው ዓለም ትርፋማ መሆን ሲሆን ከዚህ ውስጥ ለዋናውና አንደኛው የክርስቲያን ግዴታው ቅዱስ ሥጋውን ክቡር ደሙን መቀበል ነው። በመንግሥተ ሰማይ ከዚህ የበለጠ ትርፍ የለም። በቃሉ መሰረት ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ወልድ ባለሙያው ሥጋውን ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም ያለውን ቃል በዚሁ ዋናነት የመጽሐፉ መታተም ዓላማው ይህ ነው። ይሄ ቃል ወደ ጌታ ደስታ የመግባት ምስጢር መጽሐፉ በሰማያውያን መላእክት በመንግሥተ ሰማያት የሚከናወነው በሰው ልጆች ደግሞ በምድር የመላእክት ምስጋና በማቅረብ መድኃኒታችን ኢየሱስ ክርስቶስ ስለ ሰው ፍቅር ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ሥጋ ለብሶ በመልዕልተ መስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ እንካችሁ ሥጋዬ ነው ደሜ ነው ጠጡ የዘላለም ሕይወት ውረሱ በማለት የሰጠንን የክብር ጸጋ በመቀበል ወደ አምላካችን ደስታ የመግቢያ በር ምስጢር ይህ መጽሐፍ ነው ማለት ነው። መጽሐፉ የሚያብራራው ይህ ነው። መምህራችን ዶክተር ቀሲስ መብራቱ ይህን መጽሐፍ በአጭርና በግልጽ ባለ የአጻጻፍ ዘይቤ በየሳምንቱ በየቀኑ የምንቀድሰውን ቅዳሴ ሕይወት ዘርተው በሰማይ ወደ ጌታ ማደሪያ ወደ መንግሥተ ሰማያት እንደሚያስገባን አብራርተው አስፋፍተው አቅርበውልናል። በተለይም በንስሐ አባትና ልጅ ላይ በማተኮር የሁለቱን አባትና ልጅ ጥያቄና ምልልስ ቀለል ባለ አቀራረብ የተጻፈ እንደሆነ በግልጽ ጥሩ ነገር እንዳለው እገምታለሁ። ምዕመናን በቅድሚያ መጽሐፉን በጽሞና አንብቡት። የተከበሩ አባታችን ቆሞስ አባ ኪሮስ ወልደትንሳኤ ስላቀረቡልን ዝርዝር ስለ ቅዳሴ ምስጢራት በጣም እናመሰግናለን። እንግዲህ እሳቸው የቅዳሴ መምህር ናቸው እና በደንብ ውስጡን በትክክል እንግዲህ ምን ያህል ትምህርታዊ እንደሆነ ምን ያህል ጠቃሚ እንደሆነ አስረድተውናል። እኔ ተንጠራርቼ ምንም የምሰጠው ሀሳብ የለም በዚህ ላይ እና እግዚአብሔር ያክብርልን። ወደሚቀጥለው እንሄዳለን። እስካሁን ድረስ ላደረጋችሁት ትብብር በጸጥታ በእርጋታ በክብር ይህንን ፕሮግራም እንድንመራ ፈቃዳችሁ ሆኖ ስለተባበራችሁ እያንዳንዳችሁን በጣም አመሰግናለሁ። እስቲ ለራሳችሁ ቸር ሁኑና አንድ ጊዜ አጨብጭቡ ለራሳችሁ። I would like to say thank you to our dear children for being patient and also for staying in silence. So we really appreciate your cooperation. We'll continue until the end. Thank you very much. እና ልጆቻችን በጣም ተባብረዋል በእውነት እና በጣም እናመሰግናቸዋለን። ይሄ ቤተ ክርስቲያን ወደፊት የነሱ ነው፣ አድገው የሚመሩት እነሱ ስለሆኑ በዚህ ውስጥ እንግዲህ እንደዚህ ያደጉ ስርዓቱን እየተማሩ ማደጋቸው ትልቅ ነገር ስለሆነ ስለ ጸጥታቸው፣ ስለ ትዕግስታቸው በጣም እናመሰግናቸዋለን። ለልጆቻችንም አንድ ጊዜ ወደሚቀጥለው ገምጋሚያችን እንሄዳለን። ዲያቆን ወንደሰን የሻነህን ወደ መድረኩ መራለው። መጽሐፍ የሌለ የመሰላችሁ የሚያለቀ የመሰላችሁ መጽሐፎቹ እዛ ጋሉ። ክቡር አባታችን ሊቀ ካህናት አባ ኃይለ ማርያም
የምስራቅ ካናዳ ሀገረ ስብከት ዋና ስራ አስኪያጅ እና የደብራችን መንበረ ብርሃን ዋና ስራ አስኪያጅ ክቡር አባታችን ቀሲስ መብራቱ ኪሮስ ዶክተር፣ የደብራችን ስብከተ ወንጌል መምህር እና አገልጋይ፣ እንዲሁም በዚች ቅድስት ቤተክርስቲያን ውስጥ ተሰብስባችሁ የምትኖሩ ህዝበ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት እንዴት ናችሁ? እንደምን ዋላችሁ? አይሰማም ድምጻችሁ አይሰማም። እንደምን ዋላችሁ? ኦኬ፣ ይሄ የመጀመሪያ ጊዜ ነው በነገራችን ላይ ያው አንዳንድ ጊዜ ግር ቢለኝ እንዳትፈርዱብኝ። ከዛ ውጪ ግን ያው መጽሐፉ ያው የቀሲስ መብራቱ ኪሮስ ዶክተር ሶስተኛ መጽሐፍ ነው በነገራችን ላይ። ይሄ ሶስተኛው መጽሐፋቸው ነው፣ ሁለተኛ መጽሐፋቸው አይደለም። ሶስተኛ መጽሐፋቸው ነው። የመጀመሪያው መጽሐፋቸው በእንግሊዘኛ የተጻፈ በክርስቶሎጂ ላይ የተጻፈ መጽሐፍ ነው። ሁለተኛው አኮቴተ ቁርባን ነው። ሶስተኛው ደግሞ ያሁኑ ወደ ጌታ ደስታ የመግባት ሚስጥር የሚለው የቅዳሴ መጽሐፍ ነው። መጽሐፉን ከመጀመሪያው ጀምሮ እስከ መጨረሻው ባለው መልኩ ለማየት እንዲያው በምችለው መልኩ ሞክሬያለሁ። ያው መጽሐፉ በሶስት ዋና ዋና ክፍሎች የተከፈለ ነው። የመጀመሪያው ያው በቅዳሴው ስርዓት መልኩ ነው የሄደው መጽሐፉ አጻጻፍ። የመጀመሪያው የዝግጅት ክፍል አለው፣ ሁለተኛው የትምህርት ክፍል አለው፣ ሶስተኛው ደግሞ የአማንያን ቅዳሴ ወይም ደግሞ አኮቴተ ቁርባን የምንለው ፓርት አለው። ይህ አዲስ ቅኝት የሚዲያ አገልግሎት ነው። ከካህናት አባ ኃይለ ማርያም የካቴድራላችን አስተዳዳሪ፣ ክቡራን አባቶቼ ካህናት በየማዕረጋችሁ፣ ወንድሞች ዲያቆናት፣ እንዲሁም በዚህ ስፍራ የተሰበሰባችሁ ኦርቶዶክሳውያን እህት ወንድሞቼ፣ እናት አባቶቼ በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? አሜን። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ድምጼ ይሰማል? እሺ፣ እንግዲህ ከኔ ቀደም ከተናገሩት ሰዎች አንጻር አባቴ አባ ኪሮስ ሲናገሩ ለመታዘዝ ነው ሲሉ፣ እንግዲህ እሳቸው ለመታዘዝ ከሆነ የኔ ለምን ሊሆን ነው እያልኩ ነበረ። ከእናንተ የተለየ ምንም አይነት እውቀት ወይም መንፈሳዊ ሕይወት ኖሮኝ ሳይሆን እንደው መጽሐፉን ቀድሜ ማንበብ እድል ስለገጠመኝ እንደ ምእመን የተረዳሁትን ነገር ለማካፈል ብቻ ነው እዚህ ጋር የቆምኩት። በተቻለ መጠን ነገሮችን አሳጥሬ ለመናገር እሞክራለሁኝ። አብዛኛው ነገር ተብሏል። የመጽሐፉ ይዘት፣ መጽሐፉ በማን እንደተጻፈ፣ ርዕሱን የመሳሰሉ ነገሮችን ተዘጋጅቼ ነበረ። ግን ስለተባለና እናንተም ረጅም ሰዓት ስለተቀመጣችሁ እነሱ ነገሮች ትቼ ወደ ዋናው ሀሳብ ለመግባት እሞክራለሁኝ። አጠር አድርጌ እንደው ሂደቱን እንዲጠብቅልኝ ግን ለማድረግ ያክል መጽሐፉ እንግዲህ ርዕሱን እንዳያችሁት ቅዳሴ ወደ ጌታ ደስታ የመግባት ምስጢር ይላል። ከርዕሱ ጀምሮ በጣም ጋባዥ ነው አይደለም? ወደ ጌታው ደስታ መግባት የማይፈልግ ክርስቲያን አለ ከኛ መሀል? የሁላችንም ህይወት የምንኖረው ነገር አላማችን የተፈጠርንበትም ነገር እሱ ስለሆነ ቀሲስ እንግዲህ ቀልባችንን ከመጽሐፉ ጀምሮ ከርዕሱ ጀምሮ ለመያዝ ይመስለኛል ይሄንን የተጠቀሙት። መጽሐፉ እንደተገለጸው በመጋቢት 2017 ዓ.ም የተመረቀው በአጠቃላይ ወደ 150 ገጾች አሉት። እጅግ በጣም ትንሽ ነው። ምዕመናን በቀላሉ አንብበው መጨረስ እንዲችሉ አስበው የጻፉት ይመስለኛል። ግን አንዲት ነገር ልጨምር። እኔ የመጽሐፉ ደራሲ የምንወዳቸው የምናከብራቸው አባታችን ቀሲስ ዶክተር መብራቱ እንደሆኑ እናውቃለን። ቀሲስ ዶክተር መብራቱን እዚሁ ስላላችሁ ለአብዛኞቻችሁ ሰዎች ማስተዋወቅ እኔ አልችልም። ሁላችሁም በደንብ አድርጋችሁ ታውቃላችሁ። ግን ምናልባት ቀሲስ መብራቱ ኪሮስ ማን ናቸው የሚለውን ለማታውቁ ሰዎች እንደው አጠር ያለ መግለጫ እንዲሰጥ ይፈቀድልኝ። ቀሲስ መብራቱ ኪሮስ የመጀመሪያ ዲግሪያቸውን ኢትዮጵያ በሚገኘው በቅድስት ሥላሴ መንፈሳዊ ኮሌጅ የሰሩ ሲሆን ከዛ በኋላ ወደ ካናዳ ሀገር ለትምህርት መጥተው በዩኒቨርሲቲ ኦፍ ቶሮንቶ ስር በሚገኘው በሴንት ማይክል ዩኒቨርሲቲ በስነ መለኮት ወይም በቲዎሎጂ የማስትሬት እና የዶክትሬት ዲግሪያቸውን ሰርተዋል። በአሁኑ ሰዓት በካቴድራላችን በቅድስት ማርያም ቤተክርስቲያን አገልጋይ ናቸው። ከዛም ውጭ ደግሞ በአጎራ ዩኒቨርሲቲ የሊተርጂካል ቴዎሎጂ መምህር ናቸው። ከዛም በተጨማሪ
ይሄ የመጀመሪያ መጽሐፋቸው አይደለም። ቅድም እንደተጠቀሰ 2 ቀደምት መጽሐፍትን ጽፈዋል። ከዚህ በፊት ማስትሬት ዲግሪያቸውን ሲሰሩ ቴሲስ የሰሩት መጽሐፍ በመጽሐፍነት ታትሞ ብዙዎች እየተጠቀሙበት ያሉት፣ ብዙ ኢትዮጵያ የሚገኙ ሊቃውንት ደግሞ አሁንም ድረስ የአማርኛ ትርጓሜውን ሳይቀር የሚጠይቁላቸው እጅግ የተማሩ ትሁት የሆኑ አባታችን ናቸው። ስለዚህ ከማን እንዳገኘ ነው መጽሐፉን ማወቅ በራሱ የሚሰጠው ዋጋ ስላለ እሱን ለመናገር ያክል ነው። ወደ መጽሐፉ ስመጣ ቅድም ዲያቆን በደንብ አድርጎ አብራርቶታል ያለውን ይዘት። ቅዳሴ 3 ክፍሎች አሉት። የዝግጅት ክፍል ወይም ወደ ቅድስናው ምስጋና የመግባት የዝግጅት ክፍል የምንለው አለ። አብዛኞቻችን ቅዳሴ የሚጀምር የሚመስለን እኔን ጨምሮ ነው የምለው አሐዱ አብ ቅዱስ ሲባል ነው አይደለም? ካህኑ ያን ዜማ ሲያሰማ ቅዳሴ ጀመረ ይመስለናል። ቅዳሴ ግን እዛ ጋር አይደለም የሚጀምረው። ከዛ በፊት ዝግጅቶች አሉት። ከዛ በፊት ጸሎቶች አሉት። እጅግ ጥልቅ የሆነ እኛ እንዲህ ፊት ለፊት ከምናየው የበለጠ ሚስጥራት አሉት እና ይህንን መጽሐፍ ስናነብ ምን ያህል ነገሮችን በቸልተኝነት እንደምንመለከት እንድናይ የሚያደርገን መጽሐፍ ነው። ከዛ በኋላ የቃሉ ትምህርት አለ። ከዛ በኋላ ደግሞ አኮቴተ ቁርባን ወይም ፍሬ ቅዳሴ ወይም ደግሞ የአማንያን ቅዳሴ የምንለው መስዋዕቱ የሚቀርብበት ጸሎት አለ። ከዛ በፊት ያሉት የትምህርትና የሃይማኖት ምስክርነት የምንሰጥባቸው ክፍሎች ናቸው። ስለዚህ መጽሐፉን ስናነብ እንዲህ ያሉ ነገሮችን እንድንረዳ እንሆናለን ማለት ነው። ስለ ቅዳሴ ወደ ጌታ የመግባት ሚስጥር መጽሐፍ ስናወራ በመጀመሪያ ደረጃ እንደዚሁ ሽፋኑን ራሱ ገና ስናየው ይሄ ነገር ምንድን ነው እንድንል የሚያደርግ ነገር አለው አይደለም? አላያችሁበትም? አለው። ስለዚህ ገና መጽሐፉን ስናነበው እንደዚህ ከፊት ለፊቱ ስናየው ከታች ቆመው የሚያስቀድሱ ምእመናን አሉ። ሁሌኛ እሁድ እሁድ በቤተ መቅደስ እንደምንሰበሰበው ከዛ ከፊት መስቀል ይዘው የቆሙ ካህን አሉ። ከላይ ጌታችን ኢየሱስ ክርስቶስ እጆቹን ዘርግቶ ልጆቹን ሊባርክ በምልአት በቤተ መቅደሱ ተገኝቶ ክርስቶስ ሙሽራው ባለበት ደግሞ ሰራዊቱ መላእክቱ መጥተው ምድራውያን እኛና የሰማያውያን መላእክት በአንድነት የምንሰዋው የአምልኮ መስዋዕት እንደሆነ በደንብ እንዲያስረዳን ተደርጎ የተዘጋጀ ነው። ቀሲስ ይሄንን ነገር አዘጋጅተው አስተባብረው እንደዚህ ስላደረጉልን እጅግ አድርጌ ለማመስገን እወዳለሁ። ወደ ቀጣይ ወደ መጽሐፉ ይዘት ነው ማለፍ የምፈልገው። መጽሐፉ ቅድም እንደተባለው ብዙ አላረዝምባችሁም። እዚህ ጋር ስለ ቅዳሴ ነው የሚያወራው። ቅዳሴ ምንድን ነው ሲባል ቀሲስ ከዚህ በፊት አኮቴተ ቁርባን የተሰኘ መጽሐፍ አላቸው። እንደተባለው ያው ለምእመናን ከበድ ያለ መጽሐፍ ነው በሚል ያ ማለት ምእመናን ማንበብ አይችሉም ማለት አይደለም። ብዙ ምእመናን አንብበው ተጠቅመውበታል። በተለይም ምዕራፍ 1 እና ምዕራፍ 4 በትክክል ለኛ የተዘጋጀ ምንም ግር የሚል ነገር የሌለው ልንረዳው እንድችል ተደርጎ የተጻፈ ነው። ሌሎቹ ምናልባት በጥናታዊ ጽሑፍ የተደገፉ ነገሮች ስላሉበት ለኛ ግር ሊለን ይችላል እና ግን ደግሞ ለቴዎሎጂ መምህራን እና ለሌሎች ለበለጠ ጥናትና እውቀት እድልን የሚከፍት በጣም ጠቃሚ መጽሐፍ ነው እና በዛ መጽሐፍ ላይ የተጠቀሰ ነገር አለ። ምንድን ነው የሚለው? አንድ የራሻ ፓትርያርክ ጥያቄ ይጠየቃሉ። ምንድን ነው የሚለው ጥያቄው? እስቲ ቤተክርስቲያኑን ይግለጿት፣ የእርሶ ቤተክርስቲያን መለያ ምንድን ነው ሲሏቸው ምን ብለው ነው የመለሱት? ቅዳሴ የምትቀድስ ቤተክርስቲያን። ለምንድን ነው እንደዚህ ያሉት? ይሄ በጣም ትልቅ መልስ ነው አይደለም? ምክንያቱም በዓለም ላይ ያለች ቤተክርስቲያናችንን በሙሉ በቋንቋ ያለንበት ቦታ ዘር ምን ሳይከፍል ሁሉንም ቤተክርስቲያን አንዲት ናት ብለን አይደለም እናምነው። ሁሉንም ቤተክርስቲያን አንድ የሚያደርግ ነገር ቅዳሴ ነው። የማይቀድስ ቤተክርስቲያን የለም። ምክንያቱም የድህነታችን ምስጢር የሚፈጸምበት ትልቁ ጸሎት ቅዳሴ ስለሆነ የማይቀድስ ኦርቶዶክሳዊ ቤተክርስቲያን የለም። ስለዚህ የመለሱት የምትቀድስ ቤተክርስቲያን ብለው ነው። ስለዚህ ቅዳሴ የተፈጠርንበት ዓላማ ነው ልንል እንችላለን። ለምንድን ነው? እኛ የተፈጠርነው እግዚአብሔርን ለማምለክ አይደለም? ስለዚህ እግዚአብሔርን የምናመልክበት ጸሎት ቅዳሴ ከሆነ ቅዳሴ በተዘዋዋሪ የተፈጠርንበት ዓላማችን ነው ብለን መናገር እንችላለን። ይህንን መረዳት ደግሞ ለማግኘት ይህንን መጽሐፍ ወይም አኮቴተ ቁርባን ሪፈር ማድረግ እጅግ በጣም ጠቃሚ ነው እላለሁ። መጽሐፉ የተዘጋጀበት ዓላማ ምንድን ነው? ለምንድን ነው ይህን መጽሐፍ ለመመረቅ የተሰበሰብ ነው? ለምንድን ነው ቀሲስ ደግሞ መጽሐፉን ያዘጋጁት? እኛስ የገዛ ነው ለምንድን ነው? ይህን መረዳት ያስፈልገናል አይደለም? ስለዚህ መጽሐፉ የተዘጋጀበት ዓላማ ብዙ ተብሎ ሊገለጽ ይችላል። እኔ እንደ ምእመንነቴ 2 ዋና ነገሮች ይታዩኛል። የመጀመሪያው ነገር ምእመናን ቅዳሴን እንድናቅ ነው። ምክንያቱም በጣም ብዙ የተለያየ ሰው አለ አይደለም? በአንድ ቤተ መቅደስ ብንሰበሰብም
ቅዳሴው ጭራሽ የማይገባን ሰዎች አለን። ምን እየተደረገ እንደሆነ፣ መቼ እንደሚያልቅ፣ መቼ እንደተጋመሰ፣ ምን እያሉ እንደሆነ ጭራሽ የማናውቁ ሰዎች አለን። ከዛ ደግሞ ሁለተኛ ደረጃዎች ደግሞ አለን። ተሰጥኦ እናውቃለን፣ መቼ እንደሚሰገድ መቼ እንደሚወጣ ምናምን እናውቃለን። ስለ ሚስጥራቱ ምን እየተደረገ እንደሆነ ተመስጦ ግን የለንም። እናዜማለን፣ እንመልሳለን። አንዳንዴም ከዲያቆናቱም ቀድመን ልንመልስ እንችላለን። ግን ምን እያልን እንደሆነ እንኳን በልባችን አናውቀውም። ሌሎቻችን ደግሞ እውቀቱ አለን፣ እናስተውለዋለን፣ ምን ማለት እንደሆነ ይገባናል። ግን ደግሞ ተመስጦና ፍቅሩ ጠፍቶብናል። በጣም ብዙ አይነት ችግር አለ አይደለ? ከዚህም በላይ ሌሎች ችግሮችም ይኖራሉ። ስለዚህ ይሄንን ሁሉ ነገር ላጣን ሰዎች መረዳቱን እንድናገኝ የማናውቀው ቅዳሴ ምንድን ነው የያዘው፣ ምን ተብሎ ተጀምሮ ምን ተብሎ ያልቃል፣ በቅዳሴ ስርዓት ምን እናገኛለን፣ ከማን ጋር ነው እያወራን ያለ ነው፣ ምን ሚስጥር ነው እየተፈጸመ ያለውን የሚለውን እንድንረዳ ያደርገናል። እንደዚሁ ደግሞ ተሰጥኦ ብቻ ሆነን ለቀረን ትርጓሜውን እንድናቅ፣ ትርጓሜን አውቀን ተመስጦ ለጠፋብን ተመስጦና ውበቱን እንድናይ ታስቦ የተዘጋጀ ነው። ሁለተኛው ምእመናን በቅዱስ ቃሉ ተመርተው እንግዲህ ኦርቶዶክሳዊት ቤተክርስቲያናችን እንደሚታወቀው የምታምነው ክርስቶስ በመስቀል ላይ በከፈለልን ዋጋ እንደዳንን ነው አይደለም? ከዚህ ውጪ የመዳን አማራጭ ወይም አቋራጭ መንገድ እንደሌለ ሁላችንም እናውቃለን። ለበረከት ብለን የምናረጋቸው በቅድስት ቤተክርስቲያናችን ያሉ እጅግ ብዙ ክርስቶስ ጸጋ አድርጎ የሰጠን ነገሮች አሉ። ጸጋ ሆኖ ከተሰጠን ዋና ምስጢራት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን እውነተኛ ስጋና ደሙን የምንቀበልበት ጸሎተ ቅዳሴው ዋናና ትልቁ ነገር ነው። ስለዚህ ቅዳሴን ማወቅ፣ ቅዳሴን መረዳትና መውደድ አማራጭ አይደለም ለአንድ ክርስቲያን ማለት ነው። ስለዚህ ሁለተኛው ዓላማ ምንድነው ማለት ነው? ይሄንን ነገር አውቀን ወደ ቅዱስ ቁርባን እንድንጠጋ፣ ከአባቶቻችን ጋር እንድንነጋገር፣ ያለንን ሕይወት እንድንፈትሽ በሚል የተዘጋጀ ነው ማለት ነው። ሌላው ደራሲው ምን አይነት የአጻጻፍ ዘዴን ተጠቀመ ለዚህ መጽሐፍ ስንል በጣም በሚያስገርም ሁኔታ ትረካ ነው። በብዛት በመንፈሳዊ መጽሐፎቻችን ትረካ አናቅም አይደለም? መንፈሳዊ መጽሐፎቻችን በብዛት ያው ትምህርታዊ ስለሆኑ ለትረካም አይመችም። ቀሲስ ግን ያው የመጀመሪያ መጽሐፋቸው ሪሰርች ላይ የተመሰረተ ነው። እንደሰማችሁት ብዙ አስተያየት ደረሳቸው። በሶሻል ሚዲያም በአካልም ብዙ ሰው ይነግራቸው ነበረ። ከዛ በኋላ በአንድ አጋጣሚ መጽሐፋቸውን ያነበበች ልጃቸው ጋር ሲያወሩ መጽሐፉ በትረካ መልክ የቀረበ መስሎኝ ነበር የሚል አስተያየት ሲሰሙ ያንን ከመንፈስ ቅዱስ የመጣ ጥሪ እንደሆነ አድርገው ተቀብለው ለካ ልጆች በዚህ መልኩ ቢቀርብላቸው ቀሏቸው ሊረዱት ተስበው ሊያነቡት ይችላሉ በሚል እሳቤ በትረካ መልኩ አቀረቡት ማለት ነው። በትረካ መልኩ ሲቀርብ ቀሲስ በጣም ያሰቡበት ይመስለኛል። እኔ ገጸ ባህሪያቱን የስቶሪ አሰራራቸውን ሳየው በብዙ መልኩ የታሰበበት ይመስለኛል። ለምንድን ነው ካላችሁኝ መጽሐፉ ላይ እንደሰማችሁት ፍቅርተ ኢየሱስ የተባለች ምእመን አለች። ከዛ ደግሞ ፍቅረ መለኮት የተባሉ እጅግ የተወደዱ ካህን ልክ እንደ አባታችን እንደ አባ ኪሮስ የቅዳሴ መምህር የሆኑ አባት አሉ። ስለዚህ ፍቅርተ ኢየሱስ በብዙ ነገር ትገርመኛለች። መጀመሪያ በምን ትገርመኛለች ካላችሁ ምናልባት ሴት ስለሆንኩም ሊሆን ይችላል። ሴት መሆኗ ራሱ ያስገርመኛል። ምክንያቱም በመንፈሳዊ ሕይወት ሜቢ ዲያቆናት ወይ ቀሳውስ ወይ መነኮሳት ሆነው በብዛት በመንፈሳዊ ሕይወት ትልቅ ደረጃ ላይ ደርሰው የምናያቸው ወንዶች ስለሆኑ ሴቶች ብዙም ድርሻ ያለን አይመስለንም አይደለም? ምናልባት መተን ተሰጥኦ እንመልሳለን፣ ግፋ ቢል መዝሙር ዘምረን ከበሮ መተን ነው የምንሄደው። ፍቅርተ ኢየሱስ እንደዛ አይደለች ማለት እሷም ምእመን እኔም ምእመን ነን የሚያስብል አይነት ጸባይ ያላት ምእመን ነች። ቀሲስ አድርገው የቀረጿትና አንድ ኦርቶዶክሳዊ ክርስቲያን ምን ያክል ለሃይማኖቱ ቦታ መስጠት እንደሚገባው፣ ምን ያክል ሚስጥራትን መመርመር እንደሚገባን፣ ምን ያክል በቃሉ ትምህርት ልቦናችንን ልናበራ እንደሚገባን በደንብ አድርገን ይህን መጽሐፍ ስናነብ ከፍቅርተ ኢየሱስ መማር እንችላለን ብዬ አስባለሁ። ፍቅርተ ኢየሱስ ብዙ የሚወደድ ነገር አላት። ለምሳሌ ሌላው የእሷ የሚያስገርመው ነገር ብዙ ጊዜ ወይ ሴቶች ሆነው በጣም ስለ ሃይማኖት የሚያውቁ ከሆነ ብለን የምናስበው ወይ ሴት መነኮሳት ናቸው ወይ በእድሜ የገፉ ሰዎች ናቸው፣ ብዙም ኃላፊነት የሌለባቸው። ፍቅርተ ኢየሱስ እንደዛ አይደለችም። መጽሐፉን ስታነቡት ታዩታላችሁ። እንደው ቀሲስ እዚህ ሀገር ስለሚኖሩ የዚህ ሀገር ላይፍ ስታይል ኢንፍሉዌንስ ያደረጋቸው ሁላ ይመስለኛል። ምክንያቱም ከሰኞ እስከ ዓርብ ትሰራለች፣ ፉል ታይም ሰራተኛ ነች። ቅዳሜ
ቅዳሜ በማህበራዊ ህይወት ትጠመዳለች። ያለቻት ቀን እሁድ ብቻ ነች። የተትረፈረፈ ጊዜ ኖሯት ሙሉ ጊዜዋን ለአገልግሎት የሰጠች ሰው ሆነ አይደለም፣ ግን ባለቻት ጊዜ ከቅዳሜ ማታ ጀምሮ ዝግጅት አድርጋ መጽሐፈ ግጻዌ ከሚባለው የቤተክርስቲያናችን መጽሐፍ ያሉትን የዕለቱን መልእክታት አንብባ ምስባኩን አውጥታ ትርጉሙን አይታ ተዘጋጅታ የሚነበበውን ወንጌል አንብባ ትመጣለች። ልክ ቅዳሴው ላይ ሲነበብ ፍቅርተ ኢየሱስ ከመቼው ተነቦ አልቆ ቅዱስ ሐዋርያው ጳውሎስ አልኩኝ መቼ ተሰጦ መለስኩ ብላ አትቸኩልም። በዛ መንፈሳዊ ቦታ በዛ መንፈሳዊ ስፍራ ላይ ቆማ እግዚአብሔር በዛ ቃል ሊነግራት ያሰበውን ነገር ለመስማት የምትጓጓ ለዛ ተዘጋጅታ የምትመጣ ሰው ነችና አይደለም እንደው መጽሐፈ ግጻዌን ቼክ አድርገን ልንመጣ ይቅርና ሲነበብ ሁላ ለኛ መልእክት ሊነገረን እዛ ጋር የእግዚአብሔር ቅዱስ ቃል እየተነገረና የሆነ በልባችን እግዚአብሔር ሊያስቀምጥ ያሰበው ነገር እንዳለ ሁላ እናስባለን። ቅዳሴ ላይ ስንል ትንሽ አጠያያቂ ነው። የራሴን ጨምሬ ነው መነግራችሁ፣ እሺ እናንተን አይደለምና ቀሲስ ይሄንን ነገር እንድናስበው አድርገው ነው ያስቀመጧት። ከዛ ውጪ ፍቅርተ ኢየሱስ ከማስቀደሷ ውጪ ቀሲስ የሚጠቀሙት አባባል አለ ብዙ ጊዜ ስብከትም ላይ የቅዳሴ ጸበል ጠጥታ ብቻ የምትሄድ ምእመን አይደለችም። ፍቅርተ ኢየሱስ ቅዱስ ሥጋ ክቡር ደሙን የምትቀበል በአባቷ በፍቅረ መለኮት ትምህርት አይነ ልቦናዋን እያበራች ንስሐ እየገባች ራሷን እየመረመረች ለመዳን የሚሆናትን ሕይወቷን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የምትቀበል ከእሱ ጋር የምትኖር ምእመን ነችና ፍቅርተ ኢየሱስን ስናይ ምንም አይነት ኤክስኪውዝ እንዳንጠቀም አድርገው ይመስለኛል ቀሲስ የቀረጿት። ብንማር ብንሰራ ልጆች ቢኖሩን ከሰኞ እስከ ቅዳሜ ቢዚ ብንሆን እስቲል መንፈሳዊ ህይወታችንን አብረን ማስኬድ እንችላለን የሚለውን ሊነግሩን አስበው ይመስለኛል ፍቅርተ ኢየሱስን በዚህ መልኩ ያዘጋጇት። ከዛ ውጪ አባቷ ፍቅረ መለኮትም እጅግ የሚወደዱ አባት፣ ልጆቻቸውን የሚወዱ ለማስተማር የተጉ ጥያቄ ለመመለስ የማይሰለቹ ናቸው። በፍቅርተ ኢየሱስና በፍቅረ መለኮት መካከል ያለውን ኮንቨርሴሽን ስታነቡ ምናልባት የተናገርኩት ነገር ትዝ ካላችሁ እንዴት ነው እኔ ከንስሐ አባቴ ጋር የማወራው የሚለውን ነገር ብታስቡ በጣም ደስ ይለኛል። ምክንያቱም ያንን ማሰብ ያግዛል። እንደኔ ከሆናችሁ እኔ ንስሐ አባቴ ጋር ስሄድ ወይ ስለ ዓለም የጨነቀኝን ነገር ነው ማወራቸው ወይ ደግሞ የሆነ እንደዚህ ሆንኩኝ ነው እንጂ እኔ አልዋሽም አንድም ቀን ስለ ቅዳሴ እንደዚህ ነው ብዬ ጥያቄ ጠይቄ አላውቅም። እሷ ግን በሄደች ቁጥር ቅዳሴ ላይ ይሄ ምንድን ነው? ይሄ ምን ማለት ነው? ይሄ ቅዳሴ ዛሬ ተቀድሶ ሰማው ንባቡ ምንድን ነው? ያልገባትን ነገር በደንብ ነው አጥረታ የምትጠይቀው። ምክንያቱም ሳይገባት አይደለም ፍቅርተ ኢየሱስ የምታመልከው ገብቷት ነው። ይሄንንም ቀሲስ መጀመሪያ ላይ ሲያብራሩ ምን ብለዋል? በቃሉ ትምህርት አይነ ልቦናዋ የበራላት የተወደደችበትን ፍቅር የምታውቅ ምእመን ብለው ነው የገለጿት። እና ሁላችንም እንደዛ እንድንሆን እግዚአብሔር በቸርነቱ ይርዳን። ከዛ ውጪ መጽሐፉ ምን መሰረታዊ ነጥቦች አሉት የሚለውን ስንመለከት እየጨረስኩኝ ነው፣ እሺ ይቅርታ። ምን መሰረታዊ ነጥቦች አሉ የሚለውን ስናወራ መጽሐፉ በደንብ አድርጎ ያስተምራል። ልክ ያልሆኑ ልምዶችን በደንብ አድርጎ ይገስጻል። ልክ አይደለንም፣ በዚህ መልኩ መሄድ አለብን የሚለውን ያመለክታል። በደንብ ያበረታል፣ ይመክራል። ለምሳሌ ከሚያበረታባቸው መንገዶች አንዱ ቅድም ዲያቆን በደንብ አድርጎ ነግሮናል። ቅዳሴ ላስቀድስ እሄዳለሁ ነው አይደለ? ሁላችንም የምንለው ይሄ የቃሉን ትርጉም ካለመረዳት ነው። ቅዳሴ ምንድነው የሚባለው? ይከብዳል፣ ግን ልቀድስ እሄዳለሁ ነው የሚባለው። ምክንያቱም መቀደስ ማለት ቅዱስ ስሙን ማመስገን፣ መባረክ ማለት ነው። ስለዚህ ቅዳሴ ልቀድስ እሄዳለሁ ብለን በሙሉ ልቦና ስንናገር የሆነ እንዴት ነው ሪስፖንሲቢሊቲም አብሮ ይሰጣናል አይደለ? ላስቀድስ እሄዳለሁና ልቀድስ እሄዳለሁ የሚል ሰው እኩል ኃላፊነት ተሰምቶትም አይሄድም። ስለዚህ ከዛ ጀምሮ ይመክራል። ከዛ ውጪ አንድ በጣም ልናገር የምፈልገው እና በጣም አስደስቶኝ መጽሐፉ ላይ ካነበብኳቸው ነገሮች አንዱ እኔን ጨምሮ ብዙ ምዕመናን የሚያስፈራን ነገር ካህኑ እጁን እየታጠበ የሚያውጀው አዋጅ አለ አይደለ? ስለዚህ አዋጅ በደንብ ተደርጎ በዚህ መጽሐፍ ተጠቅሷል። ንጹሕ የሆነ ከስጋው ደግሞ ይቀበል፣ ንጹሕ ያልሆነ ግን አይቀበል ብሎ የሚያውጀው አዋጅ አለና ሁላችንን እሱ አዋጅ ያስፈራናል። ነገር ግን መጽሐፉ ላይ ምንድነው የሚለው? ምዕመናን ቅዳሴ ሙሉ 2 ሰዓት እኮ ስንቆም ስለ ክርስቶስ መሐሪነት፣ ስለ ቸርነቱ፣ ስለሰራልን ስራ፣ ስለ ይቅር ባይነቱ ብዙ ነገር ይነገረናል። ይሄንን ሁሉ ነገር ጆሮአችን ኢግኖር አድርጎ ትኩረታችን ያቺ የተነገረችው አንድ ነገር ላይ ነች እና
እንደዚህ መሆን እንደሌለበት የዚህ ነገር ትርጓሜው ምን እንደሆነ ምን ለማለት ፈልጎ ካህኑ እንደዛ እንደሚል በዛም ላይ ደግሞ አንዳንድ ካህናት የምእመናንን ልብ ለማረጋጋት ምእመናንን ለማቅረብ ሲሉ ቀይረው ይናገራሉ። ብፁዕ አባታችን ሲቀድሱ ሲያታችሁ ከሆነ ከዮሐንስ ወንጌል ያለውን አንብበው ነው የሚናገሩት። አባታችን አባ ኪሮስም ሁሉም የራሳቸው መንገድ አላቸው እና እሱን ለማስተዋል ብዙም ክፍት አይደለንም እና ይህን መጽሐፍ ስታነቡ ስለሱ ቀሲስ ለማስረዳት የሞከሩትን ነገር ትንሽ አትኩሮት ሰጥታችሁ ብታነቡ ግብዣዬ ይሆናል። ከዛ ውጪ ቅዳሴ አማናዊ ነው። በሰማይ ያሉ መላእክትና በምድር ያለን እኛ ፍጥረታት በህብረት የምናደርገው በአይን የማይታይ ህብረት ያለበት የክርስቶስ መገኘት ያለበት እጅግ አስደናቂ ጸሎት ነው። ሴርሞኒያል የሆነ ነገር የለንም። ቅዳሴ ምናልባት ካህናት 6-7 ሆነው ዲያቆናቱ 12 ሆነው እየተመላለሱ የሚያምር ልብስ ለብሰው ወደዚህ ወደዛ ሲሉ የሆነ በአይን የሚታይ የሚያምር ነገር ለመፍጠር አይደለም። የአይኑ ውበት ጥቅም የለውም እያልኩኝ አይደለም፣ ግን ዋና ዓላማው እሱ አይደለም። ከልብሳቸው አልፈን ከሚጋረደው መጋረጃ አልፈን የሚሆነውን ነገር የሆነ ከተከለለው መቅደስ አልፈን ያለውን የሰማዩን ነገር ማየት አለብን የሚለውን በደንብ አድርጎ ያስረዳል። ከዛ ውጪ ቅድም እንደነገርኳችሁ በነገረ ድህነት ያገኘነውን የመዳን ጸጋ እውን የሚያደርግልን ቅዳሴ ነው። ምክንያቱም ጌታችን በቅዱስ ቃሉ ነግሮናል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ካለበለዚያ ግን ከሱ ጋር ህብረት የለንም። ከሱ ጋር ህብረት ከሌለን ደግሞ ቀሲስ እንደሚሉት በራሳችን ፍቃድ ካለው ህብረት ራሳችንን የለየን ነው የምንሆነው እና ይሄ እንዳይሆን ቅዳሴን መረዳት የቅዳሴ ሙሉ ተሳታፊ መሆን ያስፈልጋል። ቅዳሴ እስከሚያልቅ መቆም ብቻ ማለት ሳይሆን ቅዱስ ሥጋ ክቡር ደም መቀበል ያስፈልጋል። በመጽሐፉ ላይ ብዙ ምንጮች ተጠቅሰዋል። ቅድም ዲያቆን በደንብ አድርጎ እሱን አብራርቷል። ከውጪም ከውስጥም ከቅዳሴ ከአኮቴተ ቁርባን ከ14ቱ ቅዳሴዎች ብዙ ደሳስ የሚሉ ልብን የሚነኩ የእግዚአብሔር ርኅራኄና ቸርነት የሚያሳዩ ነገሮች ተነግረዋል። በመጨረሻ ማጠቃለያ ነው የሚኖረኝ። ማጠቃለያው ቅዳሴ የሃይማኖት መግለጫ ነው። በቅዳሴ ላይ ክርስቶስ የሰራልንን የማዳን ስራ እያነሳን እንመሰክራለን። ስላደረገልን ነገር እናመሰግነዋለን። ስለ ፍጥረታቱ፣ ስለ መግቦቱ፣ ስለማይነሳ ነገር የለም አይደለ? በቅዳሴ ጸሎት እርሱን እናደርጋለን። ከዛ ውጪ ቅዳሴ ላይ ብናስተውል የሚረዱን የሆነ ወደ እግዚአብሔር የሚያቀርቡን ተብለው የሚታሰቡ ንባቦችን ቀሲስ በመጽሐፉ ለማካተት ሞክረዋል። ቸር ሰውን ወዳጅ ሆይ እያሉ ነው አይደል አባቶቻችን የሚቀድሱት። ይሄ በጣም አያጽናናም? ከዛ የሰውን ድካም የምታውቅ ማለት በቃ በድካማችን የወደቅነውን እግዚአብሔር ይረዳናል። ቅዳሴ ላይ የተጻፉ ቃላት እንዲሁ አይደሉም። የፍጥረት ሁሉ ጌታ ሲል የሁሉ ጌታ የሆነ አምላክ ለእኛ ደግሞ እንዴት እንደሆነ እንድናስብ አባቶቻችን መምህር ኢየሱስ ክርስቶስ ሆይ እያሉ ሲያነሱት ያለው ጣዕም የሁላችን ሕይወት፣ የሁላችን ተስፋ፣ የሁላችን አስነሻ አንተ ነህና እያሉ ሲናገሩ በዚህ ሁሉ ቃላት ውስጥ ለእኛ ምንድን ነው የሚነገረን የሚለውን እንድናስብ ያስፈልጋል። በመጽሐፉ ላይ የተጠቀሰው ነው። እሺ ከኔ አይደለም። ከዛ ውጪ ደግሞ ስለ ሁሉ እንጸልይበታለን አይደለም? አምነን በቤቱ ለተሰበሰብን ይቅርና በጣም የምወደው ጸሎት አለ ቅዳሴ ላይ። አሜን ያሉትን በአሚነ ሥላሴ አጽናልን፣ አሜን ያላሉትን ወደ አሚነ ሥላሴ መልስልን። እና እንደዚህ ብሎ የሚናገረው ቤተክርስቲያናችን ላመኑት ብቻ ሳይሆን በአሚነ ሥላሴ ለሌሉት በእቅፎቿ እንኳን ለሌሉት ልጆቿ እስከ ዛሬ ሳታቋርጥ እንደምትጸልይ የሚያሳይ ተስፋን የሚሰጥ ነው። በእቅፎቿ ላለንማ እንዴት ይሆን? እና ብፁዕ አባታችን የሉም ዛሬ፣ ግን በጣም እሳቸው ደግሞ የሚሉት ጸሎት አለ። ምንድነው የሚሉት? ህሙማነ ነፍስን በተአምራት ህሙማነ ስጋን ደግሞ ህሙማነ ስጋን በተአምራት ህሙማነ ነፍስን በትምህርት መልስልን እያሉ ሁሉ ጸሎት ያደርጋሉና እንደዛ ሲሉ ራሴን አስቤው አላቅም፣ ግን አንዳንድ ጊዜ ማሰብ ያስፈልጋል። ምክንያቱም ቤተክርስቲያን ውስጥም እኮ ሆነን የነፍስ ህመም የያዘን ሰዎች አለን አይደል? ሙሉ ጤነኛ ሆነን የምንሰራ ግን በነፍስ ደግሞ የታመምን አለን እና ቅዳሴያችን ላይ እንደዚህ ነገር ስንሰማ እውነት ጌታ ሆይ እኔም በነፍስ ታመም ያለውና በአባቴ ጸሎት እኔንም ማረኝ፣ አድነኝ፣ ድረስልኝ ብለን እንድናስተውል ያስፈልጋል። ከዛ ውጪ
ማመናችን ለአሁን መቆማችን ብቻ ደግሞ ስለማያስተማምን ቤተክርስቲያናችን በጣም አስተዋይ አይደለች። ምን ይላሉ? እስከ መጨረሻይቱ ህቅታ ድረስ ልዩ ሶስትነትህን ማመንን ፈጽምልን። ዛሬ መቆማችን አያስተማምነንም። ብዙ ነገር ይጠቅስና ደግሞ አይ ቲንክ የንስሐ ጸሎት ላይ ይመስለኛል መጨረሻ ላይ በዚህ የቆሙትን የክርስቲያን ወገኖችን ሁሉ ክርስቶስን በማመን አጽናቸው፣ መዳኛችን እሱ ስለሆነ እኮ ነው። በጣም ደስ አይልም? ስለዚህ ቅዳሴ ላይ የምንሰማቸው እያንዳንዶቹ ነገሮች እኛን በተስፋ ለመሙላት፣ እኛን ለማዘጋጀት፣ እኛን የህይወት መድኃኒት ወደ ተባለው ወደ ክርስቶስ ስጋና ደም ለማቅረብ የተደረጉ ናቸውና ቸል እንዳንለው ይህንን መረዳት ለማግኘት ይህንን መጽሐፍ እናንብብ፣ አባቶቻችንን እናስቸግር፣ አስተምሩን፣ አስረዱን፣ አልገባንም እንበላቸው። ይኸው አሉ አይደል እዚህ ተቀምጠው እናስቸግራቸው። እነ ቀሲስን አባታችንም አሉ፣ ሊቀ ካህናትም አሉ፣ በቻሉት አቅም ሁሉም ይረዱናል። ነፍሳችን ስትጠፋ እያዩ ቸል የሚሉ አባቶች ስለሌሉን እድላችንን ልንጠቀም ይገባል። ከዛ ውጪ ቅዳሴ ላይ ቆመን አሜን አሜን እንላለን፣ ተዘከረን እንላለን፣ ብዙ ነገሮች እንለምናለን። ከዛ በኋላ ግን እግዚአብሔር አምላክ እንደው ሰምቶን እሽኑ ልጆቼ ልማራችሁ ቢል ስንት ሰው ነው ሄዶ ስጋው ደሙን የሚቀበለው? ስንት ሰው ነው የመጨረሻውን ነገር የሚያደርገው? ኢቭን አለማድረግ እኮ አይደለም፣ አንዳንዴ አለማድረጋችን እንኳን ጉለት መስሎ አይሰማንም አይደለም? እንቆማለን። ሌሎች ነጭ በነጭ ለብሰው ሄደው ተሰልፈው ሲቆርቡ ቅዳሴ ጸበል ሲመለስ እንደዚህ ሄደን እንወስዳለን። ቅዳሴ ጸበል መጠጣት በረከት የለውም፣ የስጋ ፈውስ የለውም እያልኩኝ አይደለም። ግን የነፍሳችንን ቁስል የሚፈውስልን ደግሞ ትክክለኛው መድኃኒታችን ስጋው ደግሞ ስለሆነ ከሱ አልፈን ልናስብ ይገባናል ይለናል መጽሐፉ። በአጠቃላይ ያዘጋጇቸው ነገሮች እነዚህ ናቸው። በተረፈ ግን ቅዳሴ ጸሎት ስንሳተፍ መጋረጃው ተከፍቶ እናያለን። ከዛ ደግሞ ከሆነ በኋላ መጋረጃው ተዘግቶ እናያለን። መጋረጃው ተዘግቶ ምንድነው የሚደረገው? ምን እየተደረገልኝ ነው? ምንድነው እየተፈጸመ ያለው? አለ አይደለ? ቀልድ አይደለም። ቅዳሴ ላይ እንደዚህ መጋረጃ የሚከፈተው የሚዘጋው እንደዚሁ ለፕሮቶኮል ወይ የናባን ፕራይቬሲ ለመጠበቅ አይደለም። እያንዳንዱ ነገር ሚስጥር አለው አይደለ? ስለዚህ እሱን ነገር አልፈን ከመጋረጃው ጀርባ ያለውን ነገር እግዚአብሔር የከፈለልንን ዋጋ የተወደድንበትን መወደድ ይላሉ ቀሲስ ብዙ ጊዜ ሲያስረዱና በዛ ልክ እንድንኖር እግዚአብሔር አምላካችን በቸርነቱ ይርዳን። እኔ ስለዚህ መጽሐፍ አሁን የመጨረሻ የምናገረው ነገር ምኞት አለኝ። ምኞቴ የቀሲስ መጽሐፍ ብዙ እንዲሸጥ አይደለም፣ ግን አንብበን እንድንረዳው እንዲገባን ደስታው እንዲጋባብን። ደስታ አይደለም ከቅዳሴ የሚገኘው ሐሴት ነው ይላሉ ቀሲስና የሁለቱ ልዩነት ይገባናል አይደለም? እውነት በቃ ዘላለማዊ የሆነ ደስታ እንድናገኝበት። ከዛ ደግሞ እኛ ያገኘነው ደስታ እኔ የገባኝ ነገር ካለ ላልገባት እህቴ፣ ላልገባው ወንድሜ፣ ላልገባቸው ለጓደኞቼ ማድረስ። እስቲ ይህንን አንብቡ፣ እስቲ በዚህ ተለወጡበት፣ እስቲ አብረን እንዳን፣ አብረን እንብላ ይባላል አይደል? አብረን እንቁረብ እያልን እንድንለወጥበት ይሁን። ከዛ ውጪ አብረን ደስታን መካፈል ስንል አንዳንዴ እዚህ ቤተክርስቲያን በወር አንዴ ልክ እንደዛሬው በእንግሊዝኛ ቅዳሴ ይቀደሳል አይደለም? በእንግሊዝኛ ቅዳሴ ሲቀደስ እኛ የተሰማንን የቅዳሴውን ሐሴት ቋንቋ መስማት ላልቻሉ ልጆች ደግሞ እንዲተላለፍ ለማድረግ ነው አይደለ? እኛ የተሰማን እኮ ሐሴት ገብቶን ስለሰማነው ነው። አሁን ያነበብኩላችሁን ነገር ገብቷችሁ ባትሰሙኝ እናንተ በማታውቁት ቋንቋ እኮ ባወራ ለእናንተ ምንም ስሜት አይሰጣችሁም አይደለ? ስለዚህ እዚህም ሀገር ደግሞ ያደጉ ልጆች ቤተክርስቲያን ዓላማዋ ቋንቋን ማስፋፋት ነው ብዬ አላምንም። ቋንቋ ጥሩ ነው፣ መማር ማወቅ አለባቸው። ግን ጊዜ እስኪፈቅድላቸው ደግሞ ነፍሳቸው እንዳትሸሽብን ለእነሱም ቦታና እድል ልንሰጣቸው ያስፈልጋል እላለሁ። ያጎደልኩትን ሞልታችሁ ያጠመምኩትን አቅንታችሁ እንድትሰሙኝ አደራ እላለሁ። እግዚአብሔር
እግዚአብሔር አበቃው ለማለት እወዳለሁ። አባታችን ሊቀ ካህናት አባ ኃይለ ማርያም እርስዎንም እንኳን ደስ አለዎት። ምክንያቱም ይሄ የእርስዎ የብዙ ዘመን ድካም ውጤት ጭምር ስለሆነ ቅዳሴን በተመለከተ ሳስብ እኔ ተወልጄ ያደግኩት በብርሃናት ዓለም ጴጥሮስ ጳውሎስ ዊንጌት አካባቢ ነባር ከሆኑ የአዲስ አበባ አድባራት በአንዱ ነው እና በዛ ነው በሰንበት ትምህርት ቤት የተማርኩት። በኋላ ካደግኩ በኋላ እግዚአብሔር ፈቅዶ መንፈሳዊ አገልግሎት ለመስጠት እድል አግኝቻለሁ። የቴሌቪዥን ፕሮግራም አዘጋጅ ነበርኩኝ። በማህበረ ቅዱሳን በሚዘጋጅ የቴሌቪዥን ፕሮግራም ላይ የቴሌቪዥን ፕሮግራም አዘጋጅቻለሁ እና በዛ ወቅት ነው የኢትዮጵያ ቤተክርስቲያን ታሪክ ለማወቅ፣ ለመማር፣ ለመመርመር እድል ያገኘሁት። ስለዚህ ቅዳሴ በቤተክርስቲያናችን ምን ያህል ዋጋ ያለው ነገር እንደሆነ እረዳለሁ። አሁን ለመናገር የምፈልገው ቅዳሴን በተመለከተ ብሌን ቀደም ብላ በጣም በአማረ በተዋበ መንገድ ተናግራለች እና እሷ ከተናገረች በኋላ እኔ መናገር አይገባኝም። ምክንያቱም እሷ በሚገርም ሁኔታ ነው የገለጸችው። በቤተ ክርስቲያናችን ከተፈጠሩ ሴት ሊቃውንት መካከል እማሆይ ገላነሽን የማያውቅ ያለ አይመስለኝም እና እማሆይ ገላነሽ በወጡበት ቤተ ክርስቲያን እንደ ብሌን ያሉ ሴት አዋቂዎችን ማግኘት መታደል ነው፣ ለዛውም በስደት ዓለም። ስለዚህ የቅዳሴ መጽሐፍ ዋናው ዓላማ በጥበብ በእውቀት የበለጸገችው ቤተክርስቲያናችን ነገ ለልጆቿ ልትሰጠው የምትችል ብዙ ነገር እንዳላት ማሳያ ነው። ጥበቧን መመርመር ከቻልን፣ እውቀቷን መመርመር ከቻልን ከራሳችን አልፈን ለዓለም የሚተርፍ ነገር ማበርከት እንችላለን። ስለዚህ ሕዝቤ ከእውቀት ማጣት የተነሳ ጠፍቷል ስለሚባል እውቀት ያስፈልጋል። እውቀትን የምናገኘው ደግሞ በንባብ ነው። ቤተክርስቲያናችን ለሺህ ዓመታት ስለማንበብ ስለማወቅ ስታስተምር የአብነት ትምህርት ቤቶችን ተክላ ጉባኤዎችን ዘርግታ ስታስተምር ኖራለች። በስንቱ ጉባኤ ላይ ተሳትፈን እውቀትን እንሸምታለን። ስንቶቻችን ከንባብ ጋር ራሳችንን አስታርቀናል። ማንበብ ዛሬ ተዘንግቶ በሶሻል ሚዲያ ላይ ሆናል። ሁሉ ነገራችን የሚመነጨው ከሶሻል ሚዲያ ነው። ካህናቶቻችን ሳይቀሩ ዛሬ የሶሻል ሚዲያ ተጠቃሚ ስለሆኑ ከንባብ እየራቁ ያሉ ይመስለኛል። ስለዚህ የቀሲስ የቅዳሴ መጽሐፍና ሌሎች የቤተ ክርስቲያናችንን ዋጋ፣ ትውፊት፣ ቀኖናና ዶግማ የሚተርኩ መጽሐፍትን ማንበብ መጀመሪያ ከራሳችን ጋር ለመታረቅ፣ ከዛ ደግሞ ከሌላው ዓለም ጋር ሌላው ዓለም እንዳላዋቂ ጥበብ እንደሌለን ነው የሚያየን። ጥበብ እንዳለን ለማወቅ ለማሳየት ይህ ቅዳሴ ትልቅ ማስረጃ ነው። ቅዱስ ያሬድ ከ1000 ዓመት በፊት ቅዳሴን ሲደርስ እሱ ደረሰው ብቻ ብለው አላቆሙም። የቤተ ክርስቲያን አባቶች በየጊዜው አሻሽለውታል። ደብረ ታቦር ኢየሱስ ሄጄ ነበረ 2014 ደብረ ታቦር ኢየሱስ ሲሄድ የተክሌ አቋቋም ቤት የሚባል ትምህርት ቤት አለ በደብረ ታቦር ኢየሱስ። የአባታችን የአባ ኃይለ ማርያም ሀገር ስለሆነ አጋጣሚ ጎብኝቻለሁ እና የተክሌ ቤት ቅዳሴን ለማሻሻልና አቋቋምን በአዲስ መልክ ቅዱስ ያሬድ ከደረሰው ተጨማሪ ዋጋ ጨምሮበት ተጨማሪ ቫልዩ ጨምረውለት ነው ያሳደጉት። ስለዚህ በየዘመኑ የሚያሻሽሉ የሚያሳድጉ አዋቂዎች ይፈጠራሉ ማለት ነው። ስለዚህ ያለንን ነገር መመርመር ከቻለን ብዙ እውቀት ብዙ በረከት አለ። ስለዚህ ቀሲስ መብራቱ የሰጡን ነገር ትልቅ ነገር ነው። ዘመናዊ ቲያትር ተምሬያለሁ። በዘመናዊ ቲያትር የአርስቶትል ስትራክቸር የሚባል አለ። 3 ነው። መግቢያ አለው፣ ማጋመሻ አለው፣ መደምደሚያ አለው። ቅዳሴያችን የተዋቀረው እንደዛው ነው። 3 ክፍሎች ነው ያሉት። ይሄ መጽሐፉ 3 ምዕራፎች ነው ያሉት። ቅዳሴው ሲጀምር ያለው ክፍል አለ። መሃል ላይ ወንጌል የሚነበብበት ዋናው አብዩ ክፍል አለ። ከዛ በኋላ መጨረሻ ላይ ክላይማክስ የሚባለውና ሁሉ ነገር የሚጠናቀቅበት ከፍታ ላይ የሚደርስበት ሰዓት አለ። ስርዓተ ቁርባኑ የሚካሄድበት ማለት ነው።
ሶስት ነገር ነው አይተን የምንወጣው በዓለማዊ እውቀት። ቀሲስ መብራቱ በሁለት መልኩ የተሳሉ ሰይፍ ናቸው፣ በዓለማዊ እውቀት፣ በመንፈሳዊ እውቀት። ስለዚህ ከዓለምም ለመጣ ከመንፈሳዊ ሕይወትም ለመጣ በሚስማማ መልኩ ነው እና ይሄን መጽሐፍ የጻፉት። ብታነቡ ትጠቀሙበታላችሁ። ዋናው ነገር የንባብን ዋጋ ለልጆቻችን ለማስተማር ከዚህ የተሻለ አጋጣሚ የለምና ወደፊት አላቅም ቤተክርስቲያናችን በቋሚነት በአዲስ ቅኝት ቴሌቪዥን፣ እኔ ቴሌቪዥን አዘጋጅ ነኝ፣ ባለቤቴ ሶስና እዚህ ያለች። አዲስ ቅኝት ቴሌቪዥን በኦምኒ ቻናል ላይ በየሳምንቱ ቅዳሜ 1 PM ላይ ይተላለፋል። አንድ ፕሮግራም ለመስጠት ቃል እገባለሁ። አንድ ፕሮግራም የቤተ ክርስቲያናችንን ታሪክ የሚያስተምር የቤተ ክርስቲያናችንን ጥበብ የሚያሳይ ለሌላው ካናዳዊ የሚገልጥ አንድ ክፍል ለመስጠት እዚህ ቃል እገባለሁ። ፊደል አስተምራለሁ። ከፊደል ነው የምንጀምረው፣ ሀሁ እያልን ከዛ በኋላ መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ እያልን በከተማም ቢሆን ተምረናል። ዳዊት እንደግማለን። ይሄንን ስርዓት መመለስ አለብን ከንባብ ጋር ለመታረቅ። እያንዳንዱ ሂደት ላይ የቁጥር ንባብ፣ ውርድ ንባብ እየተባለ ንባብ ራሱ ደረጃ አለው። ዘመናዊው ትምህርት እንኳን አያስተምረንም፣ የኔታዎቻችን ያስተማሩ። ስለዚህ ወደዛ መመለስ አለብን፣ ወደ ንባብ መመለስ አለብን ነው የዛሬው መልእክቴ። በጣም አመሰግናለሁ። አዲስ ቅኝት ቴሌቪዥን ተመልከቱ። እግዚአብሔር ይስጥልኝ። ቀሲስ በድጋሚ እንኳን ደስ አሎት። ክቡር አባታችን ሊቀ ካህናት፣ አባቶች ካህናት፣ እርግጠኛ ነኝ እንዳደከምኳችሁ። በዛ ላይ ደግሞ ሁሌ መድረክ ላይ የሚታይ ሰው ሁሌ የሚሰብክ ልክ ሊጀምር ሲል ደግሞ ጀመረው ነው አይደል የምትሉት? እንደ ሌላው ጊዜ ይሄ ትምህርት አይደለም፣ ስብከት አይደለም። አቃቤ ሰዓት ወንደሰን በዚህ አጋጣሚ ታይትል ሰጠሁት። ሰዓት ይዞልኛል። 7 ደቂቃ ቢበዛ ካነሰ በ5 ደቂቃ ነው ሐሳቤን እምቋጨው። አይ ዶንት ኖ ማን እንደማመሰግን አላውቅም። ክቡር አባታችን ሊቀ ካህናት ይሄን መንጋ ሰብስበው መክብብ ሆነው ይሄንን ህዝብ ሰብስበው ከዚህ ህዝብ ያየሁት ፍቅር ከአይምሮ በላይ ስለሆነ ስለሰጣችሁኝ ፍቅር ለራሳችሁ አጨብጭቡ። መጀመሪያ ይሄ ትንሽ ነገር ነው። መጽሐፍ አንድ ሰው ለምን ይማራል የማይጽፍ ከሆነ? ጠበቃ ተክሌ እስካሁን አለ? የቱ ቀደም ምን አለ? ኖርዝ አሜሪካ ውስጥ ሰዎች እስከ ፒኤችዲ ከተማሩ የማይጽፉ ከሆነ በቃ ባይማሩ ይሻላል። ያውም አልተናገረውም እንጂ ቋንቋ አለ በዩኒቨርሲቲ አካባቢ የሚነገር ፐብሊሽ ኦር ፔሪሽ። ከተማርክ ፐብሊሽ አርግ፣ አለበለዚያ ጥፋ ነው። በቃ አታስፈልግም፣ ባትማር ይሻላል የሚባል በዩኒቨርሲቲ አባባል አለ። እኔ ቤተ ክርስቲያን ልካኝ ኖርዝ አሜሪካ የመጣሁት ቤተ ክርስቲያን ደብዳቤ ስለጻፈችልኝ ነው። ይሄ ሰው ይማር ተብሎ ታላቁ አባት ሊቀ ካህናት ያውቋቸዋል። ብፁዕ አቡነ ጢሞቴዎስ የኮሌጃችን ዲን ነበሩ። በእሳቸው ደብዳቤ ነው ስኮላርሽፕ አግኝቼ የመጣሁት። ከኢትዮጵያ የላከችኝ ቤተ ክርስቲያን በምድረ ካናዳ በክቡር አባታችን ሊቀ ካህናት ሰብሳቢነት ያገኟት ቤተ ክርስቲያን ናት ብዬ ነው ማምነው። ስለዚህ ቴዎሎጂ እንኳን ስማር ፊልድ ብቀይር አንዳንድ ሰዎች ብለውኝ ነበር፣ ፊልድ እኮ ብትቀይር ብዙ ምን ይገኛል? ገንዘብ ይገኛል ያሉኝ ሰዎች ነበሩ። ቤተ ክርስቲያን እንድማር ስለላከችኝ ልታመን ብዬ ማስተርስ ፕሮግራም 2 ዓመት ነው የሚፈጀው። ፒኤችዲ 6 ዓመት ነው የሚፈጀው ኖርዝ አሜሪካ ውስጥ። 8 ዓመት ከተቃጠለ አይቀር እስቲ ሊተርጂካል ቴዎሎጂ በሚባል ፊልድ እስከ ተማርኩ ድረስ የሆነ ነገር ልጻፍ ብዬ ነበር። አኮቴተ ቁርባንን የጻፍኩት እዚህ ተጀምሮ ስላሴ ኮሌጅ ለ1 ዓመት ሂጄ እዛ ነው ያለቀው። እግዚአብሔር ይስጣቸው ቢሮ የዘጉብኝ ሰዎች ነበሩ። ቢሮዬን ሲዘጉ ስላሴ ኮሌጅ ምጽፍበት ሰዓት አገኘው ማለት ነው። ያያችሁ ነገር ሁሉ ለበጎ ነው የሚባለው። የመጀመሪያው መጽሐፍ እንደዛ ነው የተጻፈው። ወደዚህ መጽሐፍ ልምጣና ይሄው አሁን 3 ደቂቃ ሄዷል እያለኝ ነው የሰውዬ። ወደዚህ መጽሐፍ ስመጣ በእውነት በዚህ ዝግጅት ስለ መጽሐፉ አሁን ይሄን ገልጬ ዝርዝሩ እንዲህ ነው እዩት ምናምን ለማለት ጊዜ የለኝም። ለምን
የተናገርኩትን በዚህ መጽሐፍ ስለተናገርኩ አሁን ብጨምር እናንተን ማሰልቸት ነው የሚሆነው። የቅዳሴ ፍቅር እንዲያድርባችሁ ብቻ ነው ይህ መጽሐፍ የተጻፈው። ቅድም ብሌን አሳምራ ተናግራለች። ስለ ብሌን ምለው ነገር አለኝ። እችን ጆክ ይጠቅሷታል ብዬ ነበር ቡክ ሪቪው ያደረጉ ሰዎች። መጽሐፉ መጨረሻ ላይ ጠቅሻታለሁ። ገጸ ባህሪ አድርጌ የጻፍኳቸው እንደ ክቡር አባታችን ቆሞስ አባ ኪሮስ መምህረ ቅዳሴ የሆኑት ፍቅረ መለኮት ለልጆቻቸው ሲያስተምሩ አንድ ጆክ ነገሯቸው። አንድ ምእመንን ምን ብለው ይጠይቃሉ? ናስቲ አንተ ከቅዳሴ መካከል ደስ የሚልህ ዜማ የቱ ነው አሉት። ሰውየው ምን አለ? እሳቸው የጠበቁት ካህኑ እጁን ዘርግቶ እንደኔ ድምጽ የሚቸገር እኔ ሁሌ እናገራለሁ ድምጽ ሲታደል አልነበርኩም ብያለሁ አይደለም? ሌላ ቦታ ነበር። የድምጽ ስጦታ የለኝም። እኔ ግን እንደ አባ ኪሮስ እንደ ሊቀ ካህናት ወይንም እንደ ሊቀ ጠበብት ድምጻዊው ካህኑ ድምጻዊ ሆኖ አሃዱ ሲል ያምራል አይደለም? ወይ አሃዱ ሲል ነው ደስ የሚለኝ፣ ወይ ደግሞ ካህኑ ጽንሃውን ሸዋ እያረገ ንስግድ ሲል ነው ብለው ጠበቁ። ወይ ወንጌል። ሰውየው ግን ምን ብሎ መለሰ መሰላችሁ? በጣም ደስ የሚለ ነው ያሉኝ። አዎ ያ ዲያቆኑ እቱ በሰላም የሚላት ለምን መሰላችሁ? ከእቱ በሰላም በኋላ ምን ዜማ አለ? በቃ ይሄ እንግዲህ የሰለቸው ሰው ሰዓት እያየ የሚያስቀድስ ከቅዳሴው ጋር የማይተዋወቅ አላደል። ስማ ልጥራ እንጂ አንዳንድ ሰዎች እኮ ሳምቡሳ ለመብላት ብቻ እዚህ ቤተክርስቲያን የሚመጡ ሰዎች አሉ። ስላየው ነው አንድ ቀን ለአባቴ መድኃኒት ለመላክ ለእስራኤል ከቅዳሴ አቋርጬ እዚህ 10 o'clock እመጣለሁ፣ ሞልቷል። ምንድነው ሰው የሚያደርገው ሲል ሳምቡሳ እየበላ ነው። ቅዳሴ ግን እዛ ይቀደሳል። እንደዚህ አይነት ሰው ነው እቱ በሰላም ያለው። ከዛ እንድንወጣ የቅዳሴ ፍቅር እንዲያድርብን ይህን መጽሐፍ ስታዩት ራሱ ቅዳሴ ይልና ንዑስ ርዕስ አለው አይደለም? ርዕስ ብቻ አይደለም። ወደ ጌታ ደስታ የመግባት ምስጢር ለምን ተባለ ሚለውን ጥያቄ ራሳችሁ መልሱ። በተረፈ ለምስጋና ነው የመጣሁት። የሆነ ስም ሰው ጠርቶ ሌላን አለመጥራት ያስቀይማል አይደለም? እገሌ ወእገሌ ግን እግዚአብሔር ይስጠው ወንድማችን ፋኑኤል ትላንትና ይሄ አዳራሽ ዴኮሬት እንዲደረግ ፍታትም ስለነበር ጠዋት እሱን ታግሰው ማታ የመጡ ሰዎች ነበሩ። ሰርግ አይመስልም? ዛሬ ሰርግ አለ እንዲህ አላላችሁ? እንዲህ ዴኮሬት ያደረጉ የክርስትና ስማቸውን ጽፎልኛል። ገብረ መስቀል፣ መዓዛ ቅዱሳን። ያው የቄስ ስም የክርስትና ስም መጥራት ነው አይደለም? የቄስ ስራ ወለተ ስላሴ፣ ወለተ ሕይወት፣ ብርሃነ ማርያም፣ አስካለ ማርያም፣ ወለተ አርሴማ፣ እህተ ሚካኤል፣ ወልደ ገብርኤል፣ ጽጌ ማርያም፣ ወልደ ትንሣኤ፣ አጸደ ማርያም፣ ሰይፈ ሚካኤል፣ ወለተ ሕይወት፣ ገብረ ወልድ። ቅዳሴው እንዲለው ለእኔ አይደለም። እኔ አንድ ተራ አገልጋይ ነኝ። ጌታን አክብራችሁ ስሙ እንዲከበር ወዳችሁ በምድር ስሙን እንዳከበራችሁ በሰማያዊ መንግስቱ ያክብራችሁ። በዚህ ተራ አጨብጭቡ ለራሳችሁ፣ ለኔ ሳይሆን። በቤተ ክርስቲያን ታሪክ 1 ደቂቃ ይቀረኛል። ምን አለ መሰላችሁ? መጽሐፍቶቻችንን ስናያቸው የቅዱሳንን ስም ይዘረዝራል። ስለ ጊዮርጊስ ብለህ ማረን፣ ስለ ቂርቆስ ደግሞ የኔ ወዳጅ ነው ያደግኩበት ደብር ስለሆነ ቅዱሳንን ይዘረዝርና ምን አይነት ልማድ አለ መሰላችሁ? ወፈድፋደሰ በእንተ ማርያም እምከ ይላል። ቅዱሳንን ዘርዝሮ ድንግል ማርያምን ከቅዱሳን እኩል አይደለም እና አባቶቻችን የሚጽፏል። እነዚህን ቅዱሳን ስለነሱ አስባቸው ብለናል። ግን ይልቁን ከቅዱሳን የተለየች ስለሆነች ወፈድፋደሰ ማለት በግዕዝ ቋንቋ በተሻለ መልኩ ፈድፈደ፣ ጨመረ፣ በዛ ማለት ነው። ከዚህ ሁሉ ይልቅ ግን ስለ እናትህ ብለህ አስበን የሚሉ ንባባትን አንብቤያለሁ ብዙ የብራና መጽሐፍ። ይሄን ምን ለማለት ነው? ሁሉን ላመሰግን ወዳለው። ነገር ግን ቅድም 4ኛ ሪቪው አቅራቢዋ ትዝ አላችሁ? ትንሽ አጠር ስላለች እዚህ ሸፍኗታል። አትሮንሱ በደንብ አላያችኋትም። ብሌን ማለት አኮቴተ ቁርባንን ስታነብ በዚህ አጋጣሚ አባታችን የአባ ኪሮስ የንስሐ ልጅ ናት፣ የኔ ሳይሆን እና የአባ ኪሮስ የንስሐ ልጅ ናት። ከሳቸው ጋር ትወያያለች። አኮቴተ ቁርባንን ግን አንብባ አንድ ቀን ቤተ ክርስቲያን ምን አለችኝ? ይህ መጽሐፍ ጥሩ ነው፣ ግን በትረካ መልኩ የተጻፈ መሰለኝ። እንደዛ መስሎኝ ጠብቄ ነበር። ሳየው ግን
አይነት ነገር። ስለዚህ በትረካ መልኩ ብትጽፍ ሚለውን አስተያየት የሰጠችኝ ብሌን ናት። ስለዚህ ይህ መጽሐፍ ፍቅርተ ኢየሱስንና ፍቅረ መለኮትን ገጸ ባህሪ አስቀምጦ እንድጽፍ ምክንያት የሆነችኝ ብሌን ስለሆነች አንዴ እስቲ ለብሌን አጨብጭቡላት። ስለዚህ ስለ ብሌን ምን እንደምል አላውቅም። ሌላም አስተያየት የሰጠ ሰው አለ በፌስቡክ ምክንያት የሆነኝ። ሁሉም ነገር ምክንያት እጽፋለሁ አይደለ? ሰዓት ስለሌለ እሱን ተዋዋለው። ብሌንን ግን ለማመስገን አንድ ነገር ብቻ ነው ማለት የምፈልገው። እንዲህ አዳራሹን ለማሳመር ይህን ፕሮግራም ለማውጣት መጽሐፉን በማንበብ ከኢትዮጵያ ራሱ 120 ኮፒ ነው 100 ኮፒ በሰዎች አስመጥታልኛለች ለሰው እንዲደርስ። እኔ አሜሪካ የታተሙትን ቅድም ጠበቃ ተክለ ሚካኤል እንዳለው ቀሲስ ጥላሁን ቤተክርስቲያን የታተሙትን 100 ኮፒዎች ብቻ ይዤ ነበር የመጣሁት። እንደው ብሌን የቅዳሴው ፍቅር ስላላት ቅድም ስትናገር ሰምታችኋት እንደሆነ ቤተክርስቲያን ያደገች እንደሆነች ያስታውቃል አይደል? አነጋገሯ ሐዋሳ ገብርኤል የታላቁ ካቴድራል የሰንበት ትምህርት ቤት አባል ሆና በትልቅ ፖዚሽን ታገለግል የነበረች ልጃችን ናት። ለብሌን የምመኘው በዚህ ካቴድራል ተክሊሏን አድርሰን የእሷን ሰርግ ለመደገስ ያብቃን ለማለት እወዳለሁ። አመሰግናለሁ። ምናልባት ብዙዎቻችሁ ሁሉ ነገር አልጋ በአልጋ ሆኖ ቀሲስ መብራቱ እዚህ ደረሰ ብላችሁ ትችላላችሁ። በውስጣችን በሂደት ብዙ ነገሮች ያሳልፈን። ብፁዕ አባታችን አቡነ ዲሜጥሮስ የተከበሩ አባት ናቸው። ሁሉን ቻይ፣ የሚመጣው ፈተና ሁሉ እንድንጋፈጠው አድርገው ወንድማችን እዚህ ደረሰ። ልጃችን እናቱንም ቤተሰቡን ማውቃለሁ። ግን ያንን ሆያ ሆዬ ብናዳምጥ ያንን ውዝግብ ብናስተናግድ ኖሮ እዚህ አንደርስም ነበር። የሚያስገርመኝ ነገር ልንገራችሁ። ዶክተር መብራቱ ፈተና የማይደክመው ነው ማለት ይችላል። ምክንያቱም ኢትዮጵያ ለአስተማሪነት ብሎ ነበር፣ አልፈቀድኩ ነበር፣ መሄድ አለብኝ አለ። እሺ ይሄዳል። እዚያ ሲሄድ እንደጠበቁት አለ ነበር። በደንብ አያስተናግዱትም። ብፁዕ ወቅዱስ አቡነ ማትያስ አብረን የነበርን ፓትርያርክ ከመሆናቸው በፊት ከጎንደር ብፁዕ አቡነ መልከጼዴቅ አስመጥተዋቸው ከእኛ ጋር ነው አብረው የተማሩት። ጥሩ አባት ናቸው፣ ወንድም ወዳጅ ናቸው እና በዚያ በጣም አደንቃቸው ነበርና ስሬ ብዬ ገብቼ አባታችን እኔ እኮ መብራቱን ቤተክርስቲያን ያዘግቼ ወደ ሌላ ይጠቅማችኋል እባክዎት አልኳቸው። ፈርተው ነው የሚሉት። ብዙ ጦርነት እንዳለ የሚገርመው ነገር ያ ሁሉ ፈተና አልፎ መጥቶ እንደገና በኦንላይን ያስተምራቸዋል። እግዚአብሔር ይባርክ። እንደው አንደዚያቸው እንደዚያ ያሳደዱት ቅድም ጀመር አርጎኔቶ ቢሮ የዘጉበት ስልጣኑን የፈለጉት ይኸው ጓደኛቸው ይኸው ከብዙ ነገር ያደረሳቸው ሌላ ስም ይሰጡታል እና ለብፁዕ ቅዱስ አቡነ ማትያስ ቤተክርስቲያንን የሚጠቅም ልጅ ነው እንዲሁ አደራ ብያቸው እሺ ብለው ነበር። ግን ፍርሃታቸውን ገልጸውልኝ አልቆየም። እዚያ እንዲወጣ አስደረጉት። የሚገርመው ነገር እናንተ ማባራችሁኝ የለም እናንተ እንዴት አስተምራለሁ አላለም። ኦንላይን አሁን ያስተምራል። እንደው ይገርማል። እና እግዚአብሔር ያስፈጽም። በእድሜ ገና ወጣት ልጅ ነው። እርግጥ ከልጅነቱ ጀምሮ በቂርቆስ ቤተክርስቲያን አባቱም እናቱም ዲቮት የሆኑ ናቸው።
ምንም እንኳን የዚህ የአብነት መምህራን በዚያ በብዙ ባይኖርም አንድ መነኩሴ ብዙ ሰብረዋል። እሳቸውንም በመጽሐፉ አስተዋውቆናል። ቅድም እንደተነገረው የሚነገረው ይሄ አኮቴተ ቁርባንና ይሄ መጽሐፍ የእንግሊዝኛውንም በጥሩ ሪሰርች የተጻፈ መጽሐፍ ነው። ያሳተመው ደግሞ ዩኒቨርሲቲው ነው። ለምን የሚጠቅም ስለሆነ ኢንተርናሽናል እንዲሁ ዝም ብሎ ለእኛ ብቻ አይደለም ለዓለም የሚዘርፍ ስለሆነ ያንን የሪሰርች ውጤት በመጽሐፍ አሳትመው ኦንላይን ነበር ሲሸጥ ነበር። እኛ የደረሰ ትንሽ ነው፣ እነሱ ናቸው አሳትመው እና ይሄንን ወንድማችን ለመጣል ብዙ ቢታገሉ የማይወድቅ ጠንካራ ወንድም ስለሆነ አሁንም ደግሜ ኮንግራቹሌሽን እኛንም አላሳፈረንም። ጦርነት ተነስቶብን ነበር። ጦርነቱን በእግዚአብሔር ኃይል አሸንፈን እንደዚህ ያለ ምሁር እንዲጠበቅና እንደገና በየዕለቱ አዳዲስ ነገር እንዲጽፉ እያደረግን ነው እና እግዚአብሔር ባርክ። ቅድም የተነገረው እንግሊዘኛውን ደግሞ እንዲጻፍ አደራ እላለሁ። ምክንያቱም ልጆቻችን ማወቅ አለባቸው፣ ማንበብ አለባቸው። አሁንም ጦርነት አለ። ቅዳሴ በወር አንድ ቀን ለሚቀደሰው ለምን ይቀደሳል? ብዙ ናቸው። እናንተ ብዙ ብላችሁ የምንድን ነው የሚሉት? ብዙ ናቸው። ይሄ በእውነቱ አላዋቂነት ነው። እኔ በመጀመሪያ ደረጃ እዚህ በመጀመርበት ጊዜ ብቻዬን ነበርኩ እና የዛን ጊዜ መጀመሪያ ለምን ሰው አይሰበሰብ እያልኩ እያዘንኩ እያለቀስኩ ነበር ውለው። አሁን መሰብሰብ ሲጀምር እኛ ቤተክርስቲያን መግዛት ስንጀምር ይህንን ከገዛን በኋላ በእውነቱ የቤተክርስቲያን ይቀጥላል ወይ ነበር ስጋቴ። ትውልዱ ይመጣል ወይስ እንደ ሌሎቹ የግሪኮቹ የሌሎቹ አብያተ ክርስቲያናት ምዕመናን ቤተክርስቲያን እያቋረጡ እየተዘጋ ነው? እንደዚያ ይሆናል የሚል ስጋት ነበረ። ግን በእድሜያችን ይህ አይሆንም። እግዚአብሔር ይመስገን። አሁን እርግጠኛ ነኝ ወጣቱ ተተክቷል። ወጣቱ በውስጥም በውጭም እየበረታ ነው። ቤተክርስቲያናችን ጦርነት ቢኖርባትም ተወጥተዋለች። አንዳንድ ጊዜ አሁን በሰሞኑ የወጣ ስለ እመቤታችን ቤዛነት የተነገረ ብዙ ውዝግብ አለ። ይሄ ውዝግብ ወድጄዋለሁ። ለምንድን ነው የወደድኩት? አነቃቃ፣ ህዝቡን አስተማረ፣ ህዝቡ እንዲማር እንዲነሳ ሆነ። ይሄ የእድገት ምልክት ነው። ይሄንን ማወቅ አለባቸው እንጂ ዝም ብሎ በኔጌቲቭ ሁሉ ማየት የለባቸው። ይሄ ፖዚቲቭ ነው እና በጣም ደስ ብሎኛል እና እግዚአብሔር ባርካችሁ። በእውነቱ በጣም ነው የተደሰትኩት። ምንም እንኳን ጉርምስናው ቢያስቸግረኝም ምንም አልልም። ከደስተው ጋራ እግዚአብሔር ይክበር ይመስገን። ልጆችን ይባርክ። እንግዲህ ሁላችንም እግዚአብሔር ይባርካቸው። አሁን ተነሱና ጸሎትና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ያው አምላክ ቸርና ይቅር ባይ ሁሉም ማድረግ የምትችል አንተ የቸርነትን የመሐሪነትን ስራ አቤቱ ሰዓተ መዓልቱ እንደባረክ ሰዓተ ሌሊቱ እንድትባርክልን የነገ ሰው በለን እንዲህ እያለምናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥትህ ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው። ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንደምኝልን ኃጢአታችን ያስተሰርይ ለዘላለሙ አሜን። በነቢብ በገቢር ባህል የተሰራ ኃጢአት የማይሰራ ኃጢአት እግዚአብሔር ይህ አዲስ ቅኝት የሚዲያ አገልግሎት ነው።